እኔ እንኳን ጥያቄ አይደለም የመጣሁት እሺ ፕሮግራም እንዳወራክ ነግሬው ነበረ። ከድር ጀማል ያወራክ እርግጠኛ አይደለም። አላውቅም። እሺ ማያ ካለህ ጥያቄ ቀጥል። እኔ ሻሃዳ ማየት ፈልጌ ነው የመጣሁት። ኦኬ ሻሃዳ ማየት ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ስብሐነሁ ወተዓላ ይህን ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ነገራቸው ካሉበት ክህደት ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። በሌላ ቦታ ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአቱን እምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ መልሶ ራሱን ያስተካከለ ወደ እኔ የተመለሰ ንስሐውን እቀበለዋለሁ እምርለታለሁም እያለ ይናገራል። ይሄ ነው። አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ቃል ገብቶለታል አምላክ የሚለውን ደግሞ እንመልከት። አምላክ ራሱ ቃል ሊገባልን ይገባል። ሰዎች አይደሉም እንዲህ ታገኛለህ ለአምላክ ራሱ ቃል በቃል ቃል ሊገባልን ይገባል። ምን ቃል ገብቶልናል ሙስሊም ከሆነን ከተባለ አምላክ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም ገነትን የዘላለማዊ ህይወትን ሊያወርሰን ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁኝ አለ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይሄም የእኔ የአላህ ቃሌ ነው አለ። ይሄ ነው ቃሌ ብሎ ተናገረ። በሌላ ቦታ ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ በእኔ አምነው ሙስሊሞች የሆኑ ገነትን አስገባቸዋለሁኝ አለ። በአናቅጾች አምነው ሙስሊም ሆነው ገነትን አስገባቸዋለሁኝ ያለ ይናገራል። ወእድኺለ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለሁ እያለ ይናገራል። ወዐደ ላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት ይላል። ሊዩድኺለል ሙእሚኒነ ወልሙእሚናቲ ጀናት ይላል። በጣም በርካታ ቦታ ላይ ነው ወገናችን እኔ ሪፖስት አደርገዋለሁ አልኩ ና ላክልኝ፣ እኔ ከፍታለሁ። ላክልኝና እኔ ከፍታለሁ። እንደዚህ ውሸታም ናቸው ባይዘው ክርስቲያኖች፣ እንደዚህ ቀጣፊ ናቸው። ሰው አስቀምጠው ይዋሻሉ። ማንም እንደዛ ብሎ አልፈታም። እኔ ከ5 ዓመታት ጀምሮ ሱረቱ ጦላቅ ቁጥር 5 ላይ ያለውን አፈታቴን ቴሌግራም ላይ ማስቀምጫለሁ። በቲክቶኩም ብዙ ጊዜ ተናግሬያለሁ። ህፃናትን አግቡ አይልም ይላል። ካልክ ድምጼን ክፈት፣ ቪዲዮ ትክፈት። ፎሎወር ስለሌለ ድምጽ ማሰማት ግን ትችላለህ። ቀጣፊ እነዚህ ውሽጣም ናቸው ባይዘይ ለሃይማኖታቸው እንደዚህ ነው የሚዋሹት። ሚዩት አታርግ ብሮ ሚዩት አታርግ። ይኸውልህ እኔ ያቀሉት እየዋሹ አይደለም። ይሄን ያልከውን ኮንፊደንሻል ሆኜ እያወራሁ ክፈታው። አንተ ለምን በዚህ ደረጃ እንትን ትወራለህ? ተረጋጋ። ለምን አትከፍተውም? እከፍተዋለሁ። አሁን ገብቼ ቪዲዮ ይዘና ቪዲዮ እንደዚህ ናቸው። ሰው ላይ ዋሻሉ፣ ሃይማኖታቸው ላይ ዋሻሉ፣ እስልምና ላይ ዋሻሉ፣ ሙስሊሞች ላይ ዋሻሉ። ማንም እንደዛ ብሎ
حي على الصلاة حي على حي على حي على السلام عليكم. كيف الحال؟ الحمد لله بخير. لا تأخذ السنة ولا السماوات وما في الأرض. السلام. እሺ ቀጥሉ። ማስረጃውን አመጣ ያረወሬ ብቻ ነው። ድጋሚ እንደዚህ አይነት ነገር እንዳታወራ ወገናችን። ሱረቱ ጠለቅ ምዕራፍ 65 ህፃናትን ስትናገሩ ማስረጃ እንደምትጠየቁ ዝቤ አለኝ የምትሉት ነገር ካለ እንዲህ ብሎ ነበር አይሰራም። እሺ ሌላ ክርስቲያን ካለ ያውራ። አሉ በል ሰላም ክርስቲያን ነህ? አሉ አሉ በል እዚህ ሀገራችን ላይ ኢትዮጵያ ላይ የሰማሁት ያለው ደግሞ ዝም ብሎ ከየት እንዳመጡት ባላቅም ዘመዷ ያገባችውን ባል ዘመዷ የተፈታችበት ቤት ምንድነው እሷ ሄዳ መግባት የለባትም የሚል አሉ በል ብሎ ከወፋራሽ ታሪክ ሲወራ ሰማ አሉ ማለት ዘለቅ መጀመሪያ ላይ ስጠይቅህ የጀመርኩልህ ያው ከእስልምናና ከክርስትና ቀድሞ የነበረው ማን ነው ብዬ ነበርና የጠየቅኩህ እና ያው አንተም ደግሞ ኢስላም ነው አልከኝና የነቢያቶች ሃይማኖት ነውና በአላህ የተደነገገ ነው ብለህ ነው የመለስክልኝ ማለት ነው። እንግዲህ በመጀመሪያ የምጠይቅህ ነገር መደንገግ ማለት ለሃይማኖት ሲሆን ምን ማለት ነው? ምን ብሎ ነው አላህ የደነገገው? እሱን እንድትነግረኝ እፈልጋለሁ። ከዛ በኋላ ደግሞ ሌላው ምን መሰለ እንደዛ ከሆነ ለምን ተመሳሰለ ስለ ቀድሞ ነው የመድርስትና ቀድሞ እንደመጣ መጽሐፍ ቅዱስ ቀድሞ እንደነበር ነው። ሶ አሁን የኛ ሔዋን አለ የእናንተም አዳም ነው የኛም ዮሴፍ ነው የእናንተም ዮሴፍ ነውና የነቢያት ሃይማኖት ነው ብለሃል። ነቢያት ደግሞ እኛም ጋር አሉ ነቢያቶች ማለት ነው። እና ስለዚህ እስኪ ይሄን ነገር መልስልኝ። በመጀመሪያ እንደጠየቅኩ ነው መደንገግ ማለት ምን ማለት ነው? ምን ብሎ ነው አላህ የደነገገው? እስልምና ሙአዘዝ ማለት ነው ሙስሊም ሆኖ ብሎ ማዘዝ። ለምሳሌ ቃል በቃል ኖህ ምን አለ? ወእምርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። የአምላክ ትእዛዝ ያ ድንጋጌ ይባላል። አምላክ የደነገገላቸው እርሱ ነው። ሙስሊም እንዲሆኑ በቀጥታ ያዛቸዋል። መጽሐፍ ቅዱስ ላይ ግን ስንሄድ ጊዜ የትኛውን ቦታ ላይ እሺ ክርስትና ነው የቀደመው የሚለውን ሙግት ካላቸው ክርስቲያኖች አንድም ነብይ ተነስቶ እኔ ክርስቲያን ነኝ ያለበት ቦታ አታገኙም። አንድ ነብይ ተነስቶ መጽሐፍ ቅዱስ ላይ ክርስቲያን ነኝ ያለ አታገኙም። ወይንም ክርስቲያን እንደሆን ታዘዝኩኝ ያለበት ቦታ የለም። ቃል በቃል ግን እዚህ ጋር እኛ ሙስሊሞች እንደሆን ታዘዝን እያሉ ይናገራሉ ነቢያቶች። ይህ ነው። ስለዚህ በነቢያት በኩል ደንግጎት የነበረውን ቃል እንደሆነ ይነግረናል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል።
እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ አለ አምላክ አላህ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት ይላል። አየሽ፣ የእርሱ ትእዛዝ ድንጋጌ ነው። እርሱም የደነገገላቸው ለቀደምት ነቢያት ያዘዛቸው ሙስሊም እንዲሆኑ ነው። ይሄ ነው እና ነቢያቶች ሁሉ ሙስሊም መሆናቸው ቃል በቃል ተቀምጧል። የትም ቦታ ላይ ግን አይ ክርስትና ነው የቀደመው ብሎ መጽሐፉን አምጥቶ ሰው መሟጋት ይችላል፣ ችግር የለም። ነገር ግን አምላክ ክርስቲያን ሁሉ ብሎ አዛል ወይ? የለም። ወፍ ነቢያቶች ክርስቲያን እንድንሆን ታዘናላል ወይ? የለም። አንድም ነቢይ መጽሐፍ ቅዱስ ላይ ነቢያቶች ትውልዶቻቸውን ክርስቲያን ሁኑ ብለው አዛል ወይ? ኧረ በፍጹም የለም። አንድ የመጽሐፍ ቅዱስ ጸሐፊ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድን ነቢይ ጠቅሶ አከሌ ነቢይ ክርስቲያን ነው ብሎ የተናገረበት አለ ወይ? ወፍ። አያችሁ፣ ይሄ ነው። እሺ አሁን ባልከው መሰረት ደግሞ አሁን እንደሱ ማለት ግዴታ አይደለም ክርስቲያን ነው ብሎ መናገር ማለት ነው። በመጀመሪያ እንግዲህ እኛ ኦርቶዶክሶች ክርስትና የሚለው ስም ክርስትና ከሚለው ስም ውጪ አሁን አንተ እንዳልከው ነቢያቶች፣ እኔም አሁን መጀመሪያ የመጣው ሃይማኖት ብዬ ዋናው የጠየኩበት ምክንያት ይሄ ነው። ለምሳሌ አሁን እኛም ጋር ነቢያቶች አሉ፣ እነ አብርሃም አሉ፣ እነ ዮሴፍ አሉ፣ እነ ሙሴ አሉ። ሁሉም ስለ እግዚአብሔር ተናግረዋል። ስለ እግዚአብሔር ስለመናገር ሳይሆን ስለ ሃይማኖት እያወራን ነው። ማን ነው ክርስቲያን ሆኖ ብሎ ያዘዘው? አሁን መደንገግ የሚባለው ነገር አማርኛ ስላልገባኝ ነው፣ ለሃይማኖት አስፈላጊነቱ ማለት ነው። እኔ የምልህ ግን ማለት ነው ክርስትናን ማለት ነው በመጀመሪያ ክርስቶስ ከመምጣቱ በፊት በእኛ እምነት ማለት ነው፣ አዳምጠኝ። በእኛ እምነት ክርስቶስ ከመምጣቱ በፊት እግዚአብሔር በራእይ ለነ ሙሴም ለነ አብርሃምም እየተገለጸላቸው ነው ክርስትና ሃይማኖት የመጣው ማለት ነው። ያኔ ሲገለጽላቸው ጊዜ ክርስቲያን ሆኖ ብሏቸዋል ወይ ነው ጥያቄው። እኔ አባቶች አምላክ ነኝ ብሎ ተናግሯል እግዚአብሔር ማለት ነው። እነሱም ደግሞ እግዚአብሔር አምላክነቱን ተናግሯል። ማነው አምላክ አይደለም ጥያቄው እኮ። ማነው አምላክ ሳይሆን ጥያቄው በሚገለጥላቸው ጊዜ ብዙ ትእዛዝ አዟቸዋል አይደለ? ልክ ነህ። በጣም ጥሩ። ትእዛዝ ውስጥ ክርስቲያን ሆኖ የሚል ትእዛዝ አለው ወይ እግዚአብሔር ለነቢያቶች? እንዴ ቆይ በሱ ማመን ክርስትና አይደል እንዴ? በሱ ማመን እሱ እንመጣለን ወደሱ። ስለ እግዚአብሔር ስለ አምላክ ስለ ማመን ሳይሆን ጥያቄያችን ስለ ሃይማኖቱ ነው። ክርስቲያን ሆኖ የሚል ትእዛዝ አዟል ወይ እግዚአብሔር? ክርስቲያን ሆኖ ብሎ አላዘዘም፣ ግን እሱ አምላክነቱን ተናግሯል። በሱ እንዲያምኑ ተናግሯል። አምላክነቱን እንናገር ነው። በማን አምላክ ማመን አለባቸው የሚለው እናወራለን። ግን አሁን እዚህ ቦታ ላይ ሃይማኖቱን ሲናገር ጊዜ አልተናገረም። ክርስቲያን ሆኖ ብሎ አላለም። ይሄ ግልጽ ነው። እሺ ከነቢያቶች መካከል ልክ እንዲሁ እኔ ክርስቲያን እንደሆን ታዘዣለሁ እያለ ነብይ አለ? ሲጀመር ትእዛዝ አይደለም ይሄ፣ የትእዛዝ ጉዳይ አይደለም። ክርስትና አልኩ ለምን ይታዘዛል? ስለዚህ ታዛችሁ አይደለም ማለት ነው። ክርስቲያን አዘን አይደለም ክርስቲያን ይሆን ነው ማለት ነው። ለምን እንታዘዛለን? እሺ ክርስቲያን ተብለሽ እንድትጠሪ ያደረገች ነገር ምንድን ነው? አሁን ወደሱ በቃ አሁን አሪፍ ነገር መጣህልኝ። በቃ ምንድነው? ልክ እንዳልኩ ነው። በመጀመሪያ ኦሪት ላይ እግዚአብሔር እየተገለጸላቸው ነው እየቀጠሉ የመጡት ማለት ነው። እግዚአብሔር ግን ከወረደ በኋላ ክርስትናን ምድር ላይ በደንብ አስተማር አይደለም። ስለዚህ መጨረሻ ላይ ክርስትና የሚለው ስም የተሰጠን በክርስቶስ ክርስቲያን ስንሆን እሱ ሲሞትልን ማለት ነው። ስለዚህ አሁን የመጠሪያ ስማችን ነው አይደለ? ክርስቲያኖች ማለት የመጠሪያ ስማችን ነው። የክርስቶስ ተከታይነታችንን የሚገልጽ ስም ማለት ነው። ክርስቲያን ብሎ የጠራችሁ ማን ነው? እንግዲህ ክርስቲያን ተብለን የተጠራንበት ምክንያት ክርስቶሳውያን ስለሆንን ነው። ለምን ተጠራችሁ ሳይሆን ምክንያቱ ጠሪው የጠራችሁ ማን ነው? አምላክ ነው? ነብያት ናቸው? እንግዲህ በክርስቶስ የሚያምን ሰው እሱን እውነት ለመናገር የዚህ መልሶ የለኝም፣ ግን የምነግርህ ማለት ነው እኔ እንደራሴ እንደምመልስልህ። አንቺ እውነትን እንደምትፈልግ ያውቃለሁ፣ ግን አንድ ነገር መለኮታዊ ጉዳይ ከአምላክና ከነብያት ብቻ ነው የሚያዘው። ይህን መኑ ባካቸው። መለኮታዊ ጉዳይ ከአምላክ ወይ ከነብያት ነው የሚያዘው። እኛ እንደዚህ ብለን ነው ምናምነው። አንድ ሰው ከሜዳ ተነስቶ ሙስሊም የሚለውን ስም ቢያወጣልኝ ወላሂ አልሰማም ነበር። ስለዚህ አምላክና ነብያት ዘንድ እውቅና ከሌለው ያለ የመዳን መንገድ አይሆናችሁም በፍጹም። ክርስቲያን ተብለናል ያልሽን፣ እሺ በክርስቶስ በመከተላችን ማን ነው እንደሱ ያላችሁ? አምላክ ነው ወይንስ ነብያቶች ናቸው? ማን እንዳለን ይህንን እውቀቱ እስካሁን የለኝም ባልሽ ጠይቂ አንቺ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ከተሰባሰቡ በኋላ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። አይሽ ማን ክርስቶስ ከሄደ ካረገ በኋላ አይሽ አይደለ? ሌላ አካሎች እንዳውም ይሄን ምናልባት አንቺ ኦርቶዶክስ ከሆንሽ ምህረት አብ ቃል በቃል በቪዲዮ ሊያሳዩሽ ይችላሉ። እኛ ክርስቲያን አይደለንም፣ ክርስቲያን የሚለውን ስም ያወጣልን ጠላት ነው ይላል። የጠላት ስም ነው ይሄን ስም ያወጡላችሁ ጠላቶች። እንዴት ነው ጠላት ያወጣልኝን ስም እኔ
ይህን መንገድ አድርጌ ሊይዝ የምችል ወንድሜ በቃ እኔ ሻሃዳ ብቻ ሲዙኝና ልተኛ፣ ሻሃዳ ብቻ ሲዙኝና ልተኛ። ወንድሜ አምኛለሁ። ኦኬ ሰምቻለሁ። ይቀደምሽ እሱ። እሺ መኖር ረቡሽ። ቆይ ትይዛለህ። ፒኬ አለ አንዴ ሻሃዳ የሚያስፈልገ ነው። አዎ ወንድሜ በቃ ሻሃዳ መተኛ ነው። እሺ ከዚህ በፊት ስለ እስልምና የምታውቀው ነገር አለ? አጠገቤ ሰፈሬ ጨርቆስ ነው። አጠገቤ ጀርመን መስጊድ ይባላል። ድንገት ከበኩ ጉምሩክ ጀርመን መስጊድ ይባላልና እሱን አዛን ሰማለሁ። አዛን ሰማለሁ። አንዳንድ ነገሮችን ሰማለሁ። ከሰዎች ጋር ከራከራለሁ ምናምን። ግን አሁን አንተ ስለወራህ አንተ ስለተናገርክ ሳይሆን አነባለሁ ትንሽ ከሰዎች ጋር ያለውን ነገር አይቼ ነው። ብቻ ዝም ብለህ ሻሃዳ መያዝ የምፈልገው ብራዘር። በቃ እሺ፣ ያው ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ ታውቃለህ አይደለ? እና ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ቁርአን ያለ ንግግር መሆኑን ታምናለህ? ሳይንስ ራሱ ይናገራል። አረጋግጫለሁ። አምናለሁ ወንድሜ። እሺ በቃ እኔ የምለውን ተከትለኝ ትላለህ ማለት ነው። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን አብዱሁ ወረሱሉሁ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። ማሻአላህ አላሁ አክበር ተክቢር አላሁ አክበር። ከአሁን ሰዓት ጀምሮ ሙስሊም ነህ። በሻሃደተይን ወደ ዲኑል ኢስላም ሰተት ብለህ ገብተሃል ማለት ነው። ማሻአላህ አላህ ይቀበልህ። አላህ ጽናቱን ይወፍቅህ። ማን ነው ስምህ? ሚሊዮን ባለው ሰፈሬ ጨርቆስ ነበረ። ኦኬ ማን ትባል? ስምህ ማን ይባል? የሙስሊም ስምህ ምረጥ ስምህን። በእኔ ምርጫ ይሆናል ወንድሜ። በአንተ ምርጫም ከፈለክ እኛም ልናወጣለን እንችላለን። ግን ያው ከሙስሊሞች ጋር የምትግባባበት የሙስሊም ስም ቢኖር ጥሩ ነው። ሚሊዮን የሚለው ስም ግን መታወቂያ ላይ አትቀይረው። ምንም ሐራም አይደለም። ሚሊዮን አላህ ሚሊዮን ያርጋ። አሁንም አሚን። ግን ይቅር በለኝና አንድ የሞተ አሁን የለም ሞቷል። አንድ ረጅም ዓመት ነው። አንድ ወንድም ነበረ ኢማኑ ይባላል። አባቴ ሙስሊም ነው፣ እናቴ ኦርቶዶክስ ነች። ስከተል የነበረው የእናቴን እምነት ነው። ግን በቃ አባቴ ያወጣለት ኢማኑ የሚባል ልጅ አለ። ኢማኑ ቢሆን ደስ ይለኛል። እሺ ደስ እንዳለ ኢማኑ። እኔ ስሙ ራሱ አዲስ ነው የሆነብኝ። ኢማን የሚለው ብዙ ጊዜ ለሴቶች ነው የምንጠቀምበትና ኢማኑ እኮ ኢማኑ ማለት ያው እንትንም ነው። ችግር የለውም። አንተ ከወደድከው ማሻአላ ጥሩ ስም ነው። እኔም ወድጄልሃለሁ፣ አጽድቅልሃል። ካሁን በኋላ ኢማኑ ነው የምትባለው ኢንሻአላህ። አሚን። በቃ አላህ ይቀበልህ፣ በርታ። በዚህ አጋጣሚ ወንድሜ ሳፖርት የሚያገኝ እፈልጋለሁ። ማለት የፋይናንሻል ምናምን ችግር የለብኝም። ፋይናንሻል በትምህርት ችግር የለውም። ያው ገብቼ መማር መስገድ አላህ ኧረ እንትን የለም። ለምነን ነው የምናስተምረህ። ለምነን እሱም ብቻ ነው እኛ ለምነን ነው የምናስተምረህ። አንተ ስለማስተማር ትፈልጋለህ። እኛ ራሳችን በደንብ ፎሎ አፕ አድርገን ምናምን። ቢንት ትታያለች እዚህ ጋር ከላይ ያለችው በትልቁ አድርገልኝ። እቺ ትታያለች ቢንት ሙስሊም የምትለዋ። ከእሷ ጋር ኮንታክት አድርጋት፣ ታስገባሃለች ግሩፕ ላይ ምናምን ነገር ያስተምረዋል። እዛ ስትገባ በደንብ ትማራለህ። የሰላት አሰጋገዶችን ምን ማድረግ እንዳለብህ ሙሉ ትምህርቱ ስላለ
እዛ መቅራትም ከፈለክ ምንም ከፈለክ ምንም በቃ እገዛ በደንብ ነው የሚያግዙ። እሺ እሺ እኔ የምፈልገው መስገድ ማመስገን አሁን ካሉበት መውጣት ነው የምፈልገው። አሁን ያሉበት አሏሽም እኔ አሁን ጥሩ ነገር ውስጥ አይደለም ያለው። ከዚህ ውስጥ በጣም መውጣት መናገር አይጠበቅም። ትምህርቱ ስትማር ትቀየራለህ። አሁን ፐርሰናል የሆኑ ነገሮችን አብሽር አደባባይ ላይ ግድ መናገር አይጠበቅብንም። እኛም ስላለን እዛ ግሩፕ ላይ ያለውን ነገር ንገራቸው። ወንድሞች ስላሉ የወንዶች ግሩፕ ለብቻው ስላሉ እዛ ውስጥ ገብተህ በደንብ ትማራለህ ኢንሻአላህ። እሺ ኢማኑ አንተን ለመረቀህ ኢንሻአላህ ትችላለህ። ግን ምንም ያረኩልህ ነገር የለም። አንተ በግልህ እኮ ነው እንትን ያልከው። እሺ በለኝ ለመረቀህ። እሺ መርቀኝ። የምታመልከው አንተን የሚወድህ አላህ ሱብሃነሁ ወተዓላ ረጅም እድሜ ይስጥህ። ቤተሰብ ልጆች ካሉህ እድሜ፣ ጤና፣ ሁሉ ነገር ያድርግልህ። አሚን አሚን። በሙስሊም ያው ጀነት ነው፣ በክርስቲያን ደግሞ ታውቀዋለህና የሱን ይስጥህ፣ የጀነት ሰው ይበልህ። አሚን አሚን አሚን። ሁሉ ነገር ይቀበል። አሚን። አንተንም እንደዛው አሚን አሚን። ሁሉ ነገር አሚን። በሰለምቴ ዱዓ ሲደረግልህ ትልቅ ነገር ነው። ማሻአላህ። አሚን አሚን። ቀጥል፣ ጨምርበት። አዎና ፈጣሪ አምላክ ደግሞ ለአንተ ሁሉ ነገር ያድርግልህ፣ ያክብርህ፣ ሰው ይውደድህ፣ ሰው አንተን ተከታይ ያድርግህ፣ አንተን ሰው ይውደድህ። አሚን። አላህ ይውደድ በለኝ። እሺ አሚን። አዎ ገንዘብን ሳትወድ ምንም ነገር ሳያጓጓህ መልካም ሰው ሁን። አሚን። ልጅም ካል ልጆችህ በጤና በሰላም ሁሉ ነገር ይደጉልህ። አሚን አሚን። እሱ ይውደድህ፣ እሱ ሁሉ ነገር ያድርግልህ። ይሄውን የምናየው ዓለማችንን ነው። መጥፎ ነው ውስጥ ያለነው ሁሉም ነገር ይሄ አጓጊ ነው፣ ብልጭልጭ ነው። ያን የማያጓጓ ያድርግህ። አሚን አሚን። ባለህበት እኛንም ወደ ቀጥተኛው መንገድ ልክ እንዳመጣህን አንተንም ከዚህ ከቀጥተኛው በጣም ቀጥ ካለ ነገር ያድርግልህ። ሁሉ ነገር ያስተካክልልህ፣ ቀና መንገድ ያድርግልህ። አመሰግናለሁ ወንድሜ። እኔ አንተን እስካወራህ አሁን እስከማወራ ሰዓት ድረስ እኔ በጣም ማረባ በጣም መጥፎ ነገር ያለው ሰው ነኝ። ከዚህ በኋላ ግን ፕሮሚስ ቃል ገባልሃለሁ። ከነገ ጀምሮ ግን በጣም የምለወጥ የምቀየር ሰው ነኝ። ይሄን ህይወቴን ስላቀናልኝ አመሰግናለሁ። እወድሃለሁ፣ አከብርሃለሁ። አመሰግናለሁ። ኢንሻአላህ ያ ጀማ ሁላችሁም ዱዓ አድርጉለት። ኢንሻአላህ አላህ ይጠብቅህ፣ አላህ ጽናቱን ይወፍቅህ። በርታ። በቃ ይሄ ትልቅ ነገር ነው፣ ለኔ ራሱ ትልቅ ጸጋ ነው። እንግዲህ እኔ አሁን ምንም ነገር አድርጌ አይደለም፣ ግን አላህ ብሎ ደግሞ አንድ ሰለምቴ አዲስ ሰለምቴ አሁን ሰልሞ አሁን ደግሞ ዱዓ አድርግልህ ብሎ ዱዓ ሲያደርግልኝ በጣም የሚገርም ነው። በጣም እድለኛ ነኝ። እንግዲህ አላህ ሁላችንም ቅኑ መንገድ ይምራን። እሺ ወይት በጣም እንመከታተልህ፣ በጣም ፕሪንሲፕልህ፣ ትዕግስተኝነትህ፣ ትህትና፣ ንግግርህ፣ ኤቭሪ ነገር የምር ሰለወት ነው ነገር በጣም እንጃዱ ነው። ግን በጣም ወዳጅ እንደምትለው አይነት ሰው አላህ ያድርገኝ። እንደምትለውና እንደምትገምተኝ እንደምታስበኝ አላህ ያድርገኝ። እንደምትለኝ አይነት ሰው ያድርገኝ ኢንሻአላህ። ጀዛከላህ ኸይረን ጀዛ። በርታ። እሺ አላህ ያበርካለሁ። ፎሎ አድርገኝ። አንተ ቤት መጥቼ እመሰክራለሁ፣ አናገርሃለሁ ኢንሻአላህ። ኢንሻአላህ ለአደባባይ እመሰክራለሁ፣ የምር እመሰክራለሁ ኢንሻአላህ። ዱዓ አድርግልኝ፣ በግልህም ዱዓ አድርግልኝ። እሱ ነው ለኔ የሚጠቅመኝ። በርታ። እሺ አላህ ያበርታ። አማኑ። አሚን አሚን። አንጻር ነው ይሄን ይመስላል። ስለዚህ በአዲስ ኪዳን አልተሻረም ማለት ነው። አሁን ሕግና ነቢያትን ልሽር አልመጣሁም ልፈጽም አለ ኢየሱስ። በመጣበት ሰዓት ላይ ከአንድ በላይ ማግባት ሐራም ነው፣ አንድ ለአንድ ብቻ አግቡ ተብሎ ደግሞ ፈርድ የተጠቀሰበት ነገር የለም። ስለዚህ አሁን አንድ ለአንድ የሚሉት ኬት አምጥተው ነው? ባይብል ላይ የለም። አንድ ወንድ ለአንድ ሴት ነው መሆን ያለበት የሚል ባይብል ላይ የተሰፈረ ነገር የለም። ስፔኩሌሽን ነው። የተከለከለበት ጥቅስ የለም። ሐራም የሆነበት ጥቅስ የለም። ኡስታዝ በጣም አመሰግናለሁ። ምንም ችግር የለም። ጉዳይ በቃ አትነሳ።
ዴን አይል ዲያቆን ነው መሰለኝ። ዴን ማለት ዲያቆን ነው። አቤት አቤት፣ ሰላም ናችሁ? ሰላም ነው። ዲያቆን አይል ነው የሚለው? አዎ ወሂድ ዲያቆን ማለት ምን ማለት ነው? እስቲ ንገረን እስቲ ሊንጉስቲካሊ ከየት ነው የመጣው ቃሉ? አመሰግናለሁ፣ እየሰማኋችሁ ቆይቻለሁ። በጣም ታስቃላችሁ፣ በጣም ደስ ትላላችሁ እና አሪፍ ነው፣ ጥሩ ነው። ምን ማለት ነው? ሰው የመሰለውን ነው የምናገረው። ዲያቆን ማለት ምን ማለት ነው? ትርጉሙ ዲያቆን ማለት ትርጉሙ ዲያቆን ማለት አገልጋይ ነው። ብራቮ ጎበዝ። አገልጋይ፣ ታናሽ አገልጋይ ከቤተ ክርስቲያናችን ከሁሉም ካሉት የአገልግሎት ደረጃዎች መካከል ታናሹ አገልጋይ፣ ልክ ነርስ ዶክተሮችን እንደሚያገለግል ሁሉ ነርስ የዶክተር ረዳት አይደለም? ልክ እንደዛ ዲያቆን ማለት አገልጋይ ረዳት እንደማለት ነው። አንደበት ይባላል። እና አሁን ስትናገር የነበረው የት ነው የመጣው ቃሉ? የአንደኛው ቆሮንቶስ ሰዓት የለኝምና እንትን ትምህርት እንድናገኝበት ነው በዛው ዲያቆኖስ ከሚለው ከግሪክ ነው። ፕሮግራም ስላለኝ ነው ልጨርስ። እሺ በቃ። እና የተናገርከውን ነገር 5 ደቂቃ ያክል ማለት ነው ስትናገር የነበረውን ማለት ነው ላስተካክልልህና በትህትና ለማስተካከል እሞክራለሁ። ወሂድ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ ያለውን ዲያቆናት ልጆቻቸውንና የራሳቸውን መልካም እየገዙ እያንዳንዳቸው የአንዲት ሴት ባሎች ይሁኑ ይላል። እያንዳንዳቸው ይላል። እያንዳንዳቸው የሚለው የለውም፣ ግሪከኛውም ላይ የለም። ራሱ ያውጣልና እያንዳንዳቸው የሚለው የለውም። ኖ እያንዳንዳቸው ለምን መሰለህ እንደዚህ ባሎች ያለበት ምክንያት ላስረዳ። እያንዳንዳቸው የሚለው የለም እያልኩኝ ነው ያለው። ክርክር አይደለም የመጣው የለም እያልኩኝ ነው ያለው። አለ ወይስ የለም? ክርክር አይደለም የመጣው ውይይት አይደለ? እናንተ ያላችሁበት ክርክር ነው የለም ነው እያልኩ ያለው። እያንዳንዳቸው ግልጽ አማርኛ የተጨመረ ነው እያልኩኝ ያለው። የተጨመረ ነው አውጣለት እያንዳንዱ ኤቭሪዋን የሚል እና ለማንኛውም ማለት ነው አንዴ ያውጣልህ ተረጋጋ እንጂ እንዴ አታለፍ። ግልጹን ልንገር ወይ አትጣለፍ። ቆይ አንዴ አትጣለፍ እንዴ ምን ሆነህ ነው እንዴ? ሌላ ቀን መምጣት ትችላለህ እኮ። ሌላ ቀን እመጣለሁ፣ ችግር የለውም። አሁን ፕሮግራም ስላለብኝ በቃ ውጣ። ታዲያ ፕሮግራም ካለብህ ማለት አሁን እያንዳንዱ የሚል አለ አልክ፣ የኛ ደግሞ የለም አለ። እያንዳንዱ ላርምልህ ትክክለኛውን ባሎች ማለት የፈለገበትን ምክንያት ልንገርህ። መጀመሪያ እያንዳንዱ የሚለው ነገር አረ በእግዚአብሔር አንድ ለአንድ አረ ቆይ ነው እንዴ? ትዕግስት ቢባል አስተምሯችሁም እንዴ? የመንፈስ ፍሬ እኮ ነው ትዕግስት ራሱ። አንዴ ነው ይሻለኛል። እሺ ማረጋግጥ እስቲ አውጣው። እሺ ቆይ ዲያቆን ተሰለምኩ የብዙ ዲያቆናችን ጠብቀኝ፣ እንሄዳለን። ጠብቀኝ። አንደኛ እንደርሳለን። አንድ ኧረ ቆይ ተረጋጋ በለው ሰውዬው። ኖ ችግር የለውም። አውጡ ያለው ነገር ግሪክ እያደረኩት ነው። ምን አባቱ እንግሊዝኛውም ላይም የለም ራሱ ሌት ዘ ዲያኮንስ ቢ ነው። ግን ማንን እንደገደለ ንገረኝ። ሴጣን ማንን እንደገደለ ንገረኝ። ከመጀመሪያ የገደለው ነፍሰ ገዳይ ነው ይላል። ማንን ነው ነፍስ የገደለው? ማንስላየር ነው የሚለው እንግሊዝኛው። ነፍስ መግደል ማለት ነው፣ ኪልድ ማድረግ ነው። ማንስላየር ማለት ኪልድ ማድረግ ነው፣ መግደል ነው። እና ማንን ነው የገደለው? ሴጣን። እከሌን በለኝ የገደለው ወጣ እንዴ? ወጣ። አስገቡት። ሮይና ደውልልህ ከፈለክም። ራሱ መሰለኝ የጠቀሰው ጥቅስ ተመልሶ እሱን የሚቆልፈው ነው።
በነገራችን ላይ ድጋሚ ነው የሚጠይቀው። አካሄዱ ስለገባኝ ነው ድጋሚ ገልብጬ እንትን ያልኩት ማለት ነው። እንዴት ነው ይመጣል? ኡስታዝ የሆነ ጌቱ የሚባል ሰው ያለ ላስገባው፣ ግን የሆነ አጭበርባሪ ነገር ነው። አይተው ይማር። አሁን አንቺ ለኢብሮ ተይለት ማስገባቱን አታስገቢ ምንም ነገር። አሁን እየተወያየን ነው፣ መሀል ላይ አትግቢ። ኢብሮ ሲያስፈልግ እንትን ይላል። አሁን የጀመርነውን ነገር እንጨርስ። እሺ አረጋግና አይ ኔቱ መሰለኝ ኔቱ ነው የሚያስወጣው እንጂ እሺ ክርስቲያን መግባት የሚፈልግ ሰው አለ? ክርስቲያን ከሌለ አንድ ሁለት ሙስሊም እናስገባና ለጥያቄ እንቀጥላለን። እነሱ የሚመጣም አይመስልም በዛ አካሄዱ። አይደውልለት። እሺ ጌቱ የሚባለው ምንድን ነው ታውቃለህ? ጌቱ የሚባለው ታውቃለህ? አላውቀውም። እስኪ እንየው እንሞክረው። ኡስታዝ እሺ አስገቢው። በጣም ተቆነጠነጠ። እሺ ጥያቄ አለ ወይስ? ጥያቄ መጠየቅ ይቻላል እንዴ? በሚገባ አዎ፣ ጥያቄ መጠየቅ ፈልጌ። በሚገባ ይቻላል። እሺ ማስረጃ ላውጣና እናገዝኛ እናውጣለን ከፈለግ። ይህ ሙስሊም መጀመሪያ ነኝ የሚል ከሱራይች መሐመድ እንደዛ ብሎ የተናገረውን ረሱል ሰለላሁ ዐለይሂ ወሰለም አላህ የሙስሊሞች መጀመሪያ በል የሚል ነገር አለ። አዎ ምንድነው ጥያቄ? ከዛ በፊት ሙስሊም አልነበረም? ነበረ። ማስረጃ አለ? አዎ ላሳይህ ከቁርአን ማለት መሐመድ ከተናገረው ውጭ ማለት ነው። ወይም ደግሞ ከቁርአን አሁን ሌላ ወይም ወይ ጴጥሮስ ተረጋጋ። አንዴ ተረጋጋ። በአንዴ ዲፔንድ አትሁን። አንዴ ተረጋጋ። ምንድን ነው ያልከኝ? መጀመሪያ ያልከው ምንድን ነው? መሐመድ የሙስሊሞቹ መጀመሪያ እንደሆነ ታዘዝኩ። እሱን ይላል። ስለዚህ እሳቸው መጀመሪያ ማለት ምን ማለት ነው የሚለውን ነው አንቀጹ ጥያቄ መጠየቅ ያለበት። ከዛ በኋላ ሌሎች መጀመሪያ ማለት ያው መጀመሪያ ነው። ከዛ በፊት አልነበረም ማለት ነው። አይደለም፣ እንደዛ አይደለም። እንደዛ ከሆነ ኢብራሂም ሙስሊም እንደሆነ ቁርአን ይናገራል። ኖህ ሙስሊም እንደሆነ ይናገራል። ሙሳ አለይሂ ሰላም ሙስሊም እንደሆነ ይናገራል። ለምሳሌ ሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ስትመለከት ከሙስሊሞች እንሆን ዘንድ ታዝዣለሁ አለ ይላል። ማን ያለው? ኑህ አለይሂ ሰላም። ሱረቱ በቀራ ምዕራፍ 2 ቁጥር 131 ላይ ኢብራሂም ሙስሊም እንደነበረ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 128 ላይ ኢብራሂም ሙስሊም እንደሆነ ይናገራል። ሙሳ አለይሂ ሰላም ሙስሊም እንደነበረ ይናገራል ቁርአን። በሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ሙስሊም እንደነበረ አላህ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 132 ላይ ያዕቆብ ሙስሊም እንደነበረ ይናገራል። ሐዋርያቶች ሙስሊም እንደነበሩ ይናገራል። ሱረቱ ማይዳ ምዕራፍ 5 ቁጥር 111 ላይ። ስለዚህ አሁን ምንድነው የሚነሳው ጥያቄ? መጀመሪያ የሚለው ነገር ምን ማለት ነው ነው የሚባለው። መጀመሪያ የሚለው አወል የሚለው የአረብኛ ቃል በቁርአን ውስጥ በሁለት አይነት መልኩ ይመጣል። አንደኛ አወሉል ሙጥለቅ የሚባል አለ፣ አወሉል ቀሪ የሚባል አለ። አንጻራዊና ፍጹማዊ መጀመሪያ የሚባል አለ። አብሶሉት እና ሪላቲቭ የሚባል ነገር አለ። ስለዚህ እዚህ ጋር የተነገረው ነገር የረሱል ሰለላሁ ዐለይሂ ወሰለም ሪሳላ ላይ የወረደላቸውን ቁርአን ለመጀመሪያ ጊዜ ቁርአን ተቀብለው የሰለሙ የመጀመሪያ ሙስሊም ረሱል ሰለላሁ ዐለይሂ ወሰለም ናቸው። በሱረቱ በቃ ለዚህ ነው ቅድም ሰላም ማለት ሙስሊም ብዬ ተረጎምኩልኝ። አይደለም፣ እንደዛ አይደለም የሚያደርገው ላሳይ ምን እንደሚል። ከዛ ምን ታደርጋለህ? በዕብራይስጥ ምን ይላል? ይሄን ቃሉ ምንድን ነው የሚለው የሚጠቀመው ብለን ስንል እዛ ጋር ምንድን ነው ዩሽለም ነው የሚለው። ዩሽለም ማለት ሙስሊም ማለት ነው። ወይ ዩሽለም ነው የሚለው እኮ በአረብ እስላም በአረብኛ በዕብራይስጡ እስላም ይላል። በእንግሊዝኛ ጋር ነው የምገባ። ይሄንን ማብራር ለስኮላሮቹ እንተውላቸው። አሁን ዩሽለም የሚለው ቃል ሙስሊም ማለት መሆኑን መረጃ ይስጥ ራሳቸው እንትኖቹ ይስጡ። አሁን ወደ ሌላ ነገር አትግባ። ብራውን ድራይቨር ቢገር ግባ። እሺ ኡስታዝ ግባና ታች ላይ ምን የሚል ታገኛለህ?
ቀሪ ቁጥር 7 or submit oneself አለ especially to God ለአምላክ መገዛት ነው አለ where particularly Muslim indefinitely Islam properly submission to God አለ ለአምላክ መገዛት ነው ያ ምን ይባላል ሙስሊም ይባላል ብሎ ነው የሚያስቀምጠው ሙስሊም ይታያል እስቲ አስቀምጥለት እኛ አይደለም የተረጎምነው ስኮላሮቹ ናቸው ያስቀምጡት የብራይቱን ያስቀምጡት ምን አሉ ሙስሊም አስቀምጠው እሺ ያ ኢስላም ነው አይቻለሁ ይሄ ከኡስታዝ ሁሱ ጋር የሚያወራውበት ክፍል ስለሆነ ችግር የለውም ኡስታዝዬ ሙስሊም አውጣለት ሙስሊም ተለቅ አድርገው ይብሮ አይታይም ያ ምንድነው የሚለው እዚህ ጋር ሰሚት አይቻለሁ እኮ ነው ከአንዴም 5 ጊዜ ተወያይቼበታል አረጋይቱ አስወራን ባላ ሙስሊም እያልኩ እኮ ነው ግልጽ ነው ሐሳቡ ግን እናንተ እንደምትተረጉሙት አይደለም ነው እያልኩ ያለሁት እኮ ኡስታዝ ለምን እናንተን ብቻ እንድንሰማ ትፈልጋላችሁ ውረድ በቃ ውረድና ዋን ለምን ይሄ ነው በቃ እንደዚህ ከሆንክ ማለት ያሳየን አላስወራ እኮ ነው ያልከን ራሱ ይኸው እዚህ ጋር ምን አለ whence particular muslim infinite form ሲሆን ኢንፊኒት ፎርም ሲሆን ስልም ይባላል አለ ፕሮፐርሊ አለ ሰብሚሽን ቱ ጋድ አለ ለአምላክ መገዛት ሰብሚሽን ነው አለ ሰብሚሽን ማለት መታዘዝ ማለት ነው ኢስላም የሚለው አረብኛው ቃል ሰብሚሽን ማለት ነው እዚህ ጋር ምን አደረገ ፕሮፐርሊ አለ ፕሮፐርሊ ሰብሚሽን ቱ ጋድ አለ ፓርቲኩላር ሙስሊም አለ ሙስሊም ብሎ ነው ያስቀመጠው በአረባይክ ሙስሊም ይባላል አለ በዕብራይስጥም ሙስሊም ይባላል አለ ቃሉ አለ መጽሐፉ ላይ ራሱ ማለት ነው አንድ የተወሰነ ነገር ጨምርበትና እኔ አንድ ጥቅስ ላሳያቸውና ወደ ዋን ታይም እንሄዳለን ማለት ነው ሂድ አረ ቢስሚላህ ኡስታዝ በቃ ከዚህ በኋላ እኮ ምንም የለም ትልቁን ነገር እኮ አሳየን በቃ ሰብሚሽን ቱ ጋድ ዋን ሰልፍ አምላክን መታዘዝ ነውና ምናልባት ከመታዘዝ ጋር በተያያዘ ባይሆን አንድ የታዘዙ ሰዎችን እኔ አንድ ጥቅስ ልጨምርና ላሳይ በጣም እኮ የሚያሳዝን ነው ለምሳሌ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ እኔንም ብትታዘዙ ይላል እኔንም ብትታዘዙ እያለ የምድርን በረከት ትበላላችሁ እያለ እግዚአብሔር ለራሱ መታዘዝን እንደሚያሳይ ይሄ ሰብሚሽን ቱ ጋድ ነው የራሱ ማለት ነው እና መታዘዝ የሚለው ያው ነቢያቶች በአጠቃላይ እሱን መታዘዝና እሱን ማምለክ ላይ የነበሩ ስለነበሩ እንዳለ ሙስሊሞች ናቸው ብለን መሞገትም ከዚህ አንፃር ልናገር እንችላለን ማለት ነው ኢንሻአላህ ያው ብዙ እንትን ስለማይ አንዳንድ ጨምር መዝሙረ ዳዊት 56 12 ታውቃለህ ፌብሩዬ መዝሙረ ዳዊት ካለ እሺ እዚህ ጋር 56 12 ላይ አማርኛውን ላይ ገባና አምላኬ ሆይ እኔ አለ የምስጋናን ስለት የምሰጥ ከኔ ዘንድ ነው አለ ወጣትሚ ሰራስን ውስጥን ስለት ማለት ብጻት ማለት ነው ትርጉሙ በነገራችን ላይ ብጻት የምሰጥ ከኔ ዘንድ ነው አለ ከሱ ዘንድ ራስን የምሰጠው ማለት ነውና የምሰጥ ለሚለው የዕብራይስጡ ቃል የሚጠቀመው አሻሌም ነው የሚለው ትርጉሙ ሸለም ነው ራሱ ታዘዘ መታዘዝ ማለት ነው ራሱ በአረብኛ ሰለም ይባላል ራሱ ማለት ነው እስቲ ያውጣውና የሱንም ራሱ የምሰጥ ነው እሺ የምሰጥ የሚለው የዕብራይስጥ ቃል የገባው ምንድነው 56 12 ይገባ ባይብል ሀብ ላይ እሺ እሺ ይታለ ባይብል እሺ ጉድ እኮ ነው ኔትወርኩ አሻሌም ነው አሻሌም ይላል አሻሌም ማለት ልክ በእንትን ወይም ዩስሊም የሚል ነገር አለ በአረብኛ ዩስሊም ይባላል እሱ ሱረቱል ሉቅማን ምዕራፍ 31 ቁጥር 22 ላይ ታገኙታላችሁ እርሱ መልካም ሰሪ ሆኖ ፊቱን ለአላህ የሚሰጥ ሰው ጠንካራ ገመድን በእርግጥ ጨበጠ ይላል የሚሰጥ ለሚለው የገባው ቃል ዩስሊም ነው ተመሳሳይ ነው ሙሳ አለይሂ ሰላም ከነ ተከታዮቹ ምን እንደነበር ይናገር አንድ ያውጣልኝ ኢብራሂም 10:84 ላይ ዩኑስ ይታያል እዚህ ጋር ምን እንደሚል አንብበለት ምን እንደሚል ጌቱዬ አንብበው ሙሳም አለ ህዝቦቼ ሆይ በአላህ ነው የሚለው ሲጀምር በአላህ አምናችሁ እንደሆነ በእርሱ ላይ ተጠጓል ታዛዦች እንደሆናችሁ በአላህ ላይ ትመካላችሁ አለ ስለዚህ እዚህ ጋር የሚለው ያው ኢንኩንቱም ሙስሊሚን ነው የሚለው ሙስሊም ማለት ትርጉሙ ሲምፕሊ ታዛዥ ማለት ነው ታዛዦች ነው የሚለው ስለዚህ አሁን ታዛዦች አልነበሩም አንዱን አምላክ ለአምልኮ ታዛዦች አልነበሩም ካል ሙስሊም አልነበሩም እንዴት ትላቸዋለህ ሌላ ልጨምርልህ ሱረቱ በቀራ ምዕራፍ 2
ቁጥር 131 ላይ ግባ። ያ ጌታውም ለሱ ታዘዝ ባለው ጊዜ ኢብራሂም ታዘዝ ባለው ጊዜ መረጠው። ለዓለማት ጌታ ታዘዝኩኝ አለ። አስለምቱ ነው የሚለው አይደለ? አስሊም አለው አላህ። አስሊም ማለት ታዘዝ ማለት ነው፣ ቋንቋ ነው። አየህ፣ አስለምቱ ታዘዝኩኝ አለ። አንዱን አምላክ ታዘዝኩኝ አለ ይላል። ከዛ በኋላ ምን ይላል? ከቁጥር 128 ላይ በእርሷም በህግጋት ህጓ ማለት ነው ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ 128 ነው ያልኩት። 128 ነው ያልኩት ወደኋላ። ኦኬ ኦኬ፣ እዚህ ጋር አላስቀምጥ ነው ወደኋላ ቁርአን ላይ ሊደሽ ጉድ እኮ ነው። አንድ መቶ ያስንተ ያው ኡስታዝ። እሺ ጌታችን ሆይ አለ። እሺ ጌታችን ሆይ ለአንተ ታዛዦች አድርገናል። ኢብራሂምና ታዛዦች ለሚለው የገባው ቃል ምንድነው? ጌቱዬ እየሰማው ነው ኡስታዝ። ታዛዦች ለሚለው የገባው ቃል ምንድነው? እዚህ ጋር ሙስሊም ነው። ሙስሊም ነው። ሙስሊም ማለት ሲምፕሊ ታዛዦች ማለት ነው። ስለዚህ ከአብርሃም ረሱል ሰለላሁ ዐለይሂ ወሰለም በፊት የነበሩት አጠቃላይ ከአደም ጀምሮ በቁርአን ውስጥ ታዛዦች ናቸው። አላህ ከዚህ በፊት ሙስሊም የሚለው ታዛዥ የሚለው ያለው አላህ ከአደም ነው የሚጀምረው። ሱረቱ ሀጅ ምዕራፍ 22 ቁጥር 78 ላይ እርሱ ማለትም አላህ ከዚህ በፊት አለ ሙስሊሞች ብሎ ሰይሟቸዋልና አለ። ታዛዦች ብሎ ያለው ታዛዦች ሁኑ ብሎ ያለው ለመጀመሪያ ጊዜ ለአደም ነው። ከዚህ በፊት የሚለው ሚንቀብሉ ነው የሚለው አረብኛው። ሚንቀብሉ የሚለው ሁለት ቃል ብቻ ሁለት ቦታ በላይ ብቻ ነው ያለው። አንደኛው ሱረቱ ሀጅ ምዕራፍ 22 ቁጥር 78 ላይ አሁን ያየነው ጥቅስ ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 115 ላይ ታገኘዋለህ። ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረድን አለ። ያኔ ኪዳንን ሲያወርድ ያኔ ቃል ሲመጣለት አንዱን አምላክ እንዲያመልክ ነው፣ አንዱን አምላክ እንዲታዘዝ ነው ለአደም የመጣው። ከአደም ጀምሮ የነበሩት በአጠቃላይ ምንድናቸው? ሙስሊሞች ናቸው ወይም ታዛዦች ናቸው። አንዱን አምላክ የሚታዘዙ ነው ብለን እናምናለን ማለት ነው። ሱረቱል አንዓም ምዕራፍ 6 ቁጥር 163 ላይ ኢብራሂምዬ ጨመር አድርግለት ወደኋላ ኮንቴክስቹዋል አፕሮች በሚባለው። እሺ ጌቱዬ፣ ያው አሁን አብረን እያነበብን ነው። እሺ እንሄደው ቀለል አድርገን ማለት ነው። ኡስታዝ በደንብ አስረድተዋል። እዛው ቅድም ያልከው ላይ ሱረቱል አንዓም ምዕራፍ 6 ቁጥር 163 ነው አይደል? ያንተ ጥያቄ ይኸው እዚህ ጋር እኔም የሙስሊሞች መጀመሪያ ነኝ የሚለው ነው አይደል? ጥያቄ ጌቱዬ አይደል? ያኖር ነው። አዎ ጥሩ። ቀደም ብለህ ወደ ላይ ብትሄድ ኖሮ መልሱን ታገኘው ነበረ። ኡስታዝን በደንብ አስረድተዋል። ማሻአላህ አላህ ይጠብቅልን። ምን ይላል? እኔ ጌታዬ አለ። እንግዲህ ነብያችን በል እየተባሉ ነው እዚህ ጋር። እሺ ነብያችን ናቸው ይሄንን ተናገሩ ተብሎ የሚናገሩ። እኔ ጌታዬ አለ ወደ ቀጥተኛው መንገድ ትክክለኛውን ሃይማኖት ወደ እውነት አዘንባይ ሲሆን የማንም መንገድ መራኝ ይላል። የማን መንገድ ይላል? የአብርሃም መንገድ መራኝ። እርሱም ከአጋሪዎች አልነበረም በል። ስለዚህ ነብዩ የማን መንገድ ነው የተመሩት? ተመሩ ሳይሆን ምራኝ ነው። ገና መራኝ አይደል ወዳጅ? መራኝ በል ነው የሚለው። መራኝ እኮ መራኝ በል። እሱን ተረድቻለሁ። የማንን መንገድ? የአብርሃምን መንገድ። በጣም ጥሩ። አሁን አብርሃም ምን ነበር? እንመለሳ ደግሞ ወደታችን። አብርሃም ምን ነበር? ቀደም ኡስታዝም አሳይተዋል። አሪፋስ አንድ ጥቅስ ደግሞ ለስተ ይሄው እኮ ወደ እሱ አይሁድም አልነበረም። አብርሃም አይሁድም አልነበረም። ወደ እውነተኛቱ ሙስሊም አዘንባይ ነበር ብሎ አብርሃም ምን ነበረ? ቆይ አትቸኩል። ቆይ አንድ ጊዜ በቁርአን ውስጥ አትቸኩል። ቆይ ወለ ኢብራሂም አይሁድ እኮ ከቁርአኑ አንፃር አብርሃምም አይሁድ አልነበረም፣ ግን ወደ ቀጥተኛው አዘንባይ ነበር ብሎ እኮ ቁርአንን ያወራ የለውም። እዚህም አለ በማጥራት ታዘዝኩኝ እኔም የሙስሊሞች መጀመሪያ ነኝ በል አለ። ታዘዝኩኝ አለ። ረሱል ሰለላሁ ዐለይሂ ወሰለም ወደ እሳቸው ቁርአን ወርዶላቸው ለመጀመሪያ ጊዜ ትእዛዝን ተቀብለው የሰለሙ የሙስሊሞች መጀመሪያ ማን ናቸው? መሐመድ ማለት ነው እኮ። እኔም እኮ ጥያቄ ምንድነው? እኔም እኮ ጥያቄ እኮ እዚህ ጋር ነው ማለት ከዛ በፊት አንደኛ ሙስሊም የሚባል በታሪክም የለም። በታሪኩ አይደለም ጥያቄው። ጥያቄው እኮ ስለ ቁርአን እየጠየቀኝ ያለው። አዎ አይ ማለት እኔም ጥያቄን ተረዳኝ ማለት አንተ የመለስክልኝን ሙሉ ለሙሉ አንብቤዋለሁ። እንደዛ እንደሚል ቁርአን አውቃለሁ፣ ግን ደግሞ ያንን ቃል የጻፈው ማን ነው ስንል ጴጥሮስ። አቤት ወሂድ
ካልተረጋጋ ላወርድ ነው። ተረጋግቼ እኮ ያለው ከታሪክ አሳየኝ ሙስሊም እንዳለ ነው ማለት ያለብህ እንጂ ቁርአን እየጠቀስክልኝ ቁርአን የሙስሊሞች መጀመሪያ ይላል ብለህ እየጠየከኝ ከዛ በፊት ያልነበረም እያልከኝ ስለ ቁርአን እያወራን ቀጣዩ ምንድነው ስቴፕ የሚሆነው ከታሪክ ነው። ከታሪክ ትጠይቀኛለህ። አሁን ግን ስለ ቁርአን እያወራን ያለን ስለ ቁርአን ልክ ሳስጎደጉድልህ ምንድነው ያደረከው? ቀጥታ ከታሪክ የሚል ነገር አመጣ። አሁን ከታሪክ ጥያቄን እኮ ተረድቻለሁ ነው አይደለም? አንዴ ነው የሚጠየቀው። አንዴ ጠየቀኝ፣ እኔ መልስ እየሰጠሁ ነው ያለው። ጥያቄን ተረድቻለሁ። መጀመሪያ ያልከው ምንድነው? ቁርአን ላይ የጠየቀው ጥያቄ ምንድነው? ሱረቱል አንዓም ምዕራፍ 6 ቁጥር 163 እና 14 ላይ አይደለም። ኦኬ በቃ እሺ፣ ውረድና ከእንደገና ና አውርጆ ሙንዚር አይ ይሰማኛል ነው ማውረድ ፈልገህ እኮ ነው አውርደኝ። ግን እኔ ማለት ውረድና ና ተመልሰና እንግዲህ አንድ ጥያቄ ነው ማስተናገደው። አንድ ጥያቄ ስትመልስ ከዛ የታሪክ ማስረጃዎችን ስጠኝ፣ የእንትን ማስረጃዎችን ስጠኝ የሚለው በኋላ ላይ ይመጣል። መጀመሪያ ቁርአን ጠይቀኝ፣ ልክ መልሱን ስታገኘው ከታሪክ አልክ ወዲያው ስታስቀይስ ማለት ነው። እና እንደዚህ አይነት ነገር እኛ ጋር አይሰራም ራሱ ማለት ነው። ኦኬ ሌላ ሰው አስገቢ። ሙሙዚር ዋንታይ መጣ። ኦኬ ዋንታይ ላውራ ኡስታዝ። ኦኬ አይ ዋንታይ መጀመሪያ ካንተ ይቀድማል። በነገራችን ላይ በአንጻራዊ ደረጃ የተቀመጠ ነገር ነው። መጀመሪያ የሚለው እዛው ላይ ሱረቱል አንዓም ምዕራፍ 6 ቁጥር 163 ላይ ብትመለከቱት ለእርሱ ተጋሪ የለውም፣ በዚህ በማጥራት ታዘዝኩኝ፣ እኔም የሙስሊሞች መጀመሪያ ነኝ በል ይላል። ታዘዝኩኝ አለ። በምንድን ነው የታዘዙት? በረሱል ሰለላሁ ዐለይሂ ወሰለም ትእዛዝን ነው የተቀበሉት። ሱረቱል አንዓም ምዕራፍ 6 ቁጥር 14 ላይ እኔ መጀመሪያ ትእዛዝን ከተቀበለ ሰውን ታዘዝኩኝ አሉ። መጀመሪያ ትእዛዝ ተቀበሉ። ከዛ ያንን የቁርአንን ትእዛዝ ከሚታዘዙት ሰዎች መካከል የመጀመሪያው ከነሱ መካከል የነበሩት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ የተጠቀሰው ጥቅስ በአንጻራዊ ደረጃ የመጣ ነው እንጂ ከረሱል ሰለላሁ ዐለይሂ ወሰለም በፊት ምን አልነበረም ማለት ነው፣ ሙስሊም አልነበረም ማለት አይደለም። እንደዛ አይደለም የሚናገረው ማለት ነው። እና አንቀጹ ከዛ አንጻር ነው የሚታየው። ይህን ይመስላል ማለት ነው። በአንጻራዊ ደረጃ ነው የተባለው። ባየው ምንድን ነው የሚባለው? ከቁርአን በፊት በነበሩ መዛግብት ውስጥ ሙስሊም የሚለው ቃል አለ ወይ? ሙስሊም ማለት ምን ማለት ነው? ኢስላም ማለት ምን ማለት ነው ብሎ ቢጠይቅ ኖሮ ከመጀመሪያውም ጥያቄ ጠየቀው አንድ ጥቅስ ላይ ነው። በሱረቱል አንዓም ምዕራፍ 6 ቁጥር 163 ላይ የሙስሊሞች መጀመሪያ ነኝ ይላል። ስለዚህ ከረሱል ሰለላሁ ዐለይሂ ወሰለም በፊት ሙስሊም አለ ወይስ የለም በሚል ነው እየተነጋገርን ያለ ነው። ከዛ አንጻር ነው ያለ ነው። ገባ ልጁ ዋንታይም እሱ እስኪገባ ድረስ ነው። ዋንታይም የለም በስ ላይ የለም። ከስሩ ጌቱን አስገቢ። ገብቻለሁ ኡስታዝ። በቃ ጌቱ ቀጥል። መልካም። አይ ማውራው ብዙ በሽን ጥያቄ አለ፣ ግን አሁን የነካካው ሀሳብ አይቀር ደግመን ብናወራ ካልደበረ ደስ ይለኛል ኡስታዝ። በዚሁ ላይ ልጁ በጠየቀው ላይ ትችላለህ። በቃ አንድ ጥያቄ ነው የምጠይቀው። አንድ ጥያቄ ጠይቃለህ። ሱረቱል አንዓም ላይ እና አልዙሙር ላይም 39:12 ላይም ደግሞ ተገልጿል አይደለ? የሙስሊሞች መጀመሪያ ነኝ ብለው አንዓም በል ያልኩ እኮ ምን አልኩ ታዲያ? 6ኛው ሱራ አንዓም አይደል ያልኩ? አንዓም እንደዛው ነው ያልኩ ኡስታዝ። እንደዛ አይደለም ያልኩ። እሺ ሁለተኛውን በል እስኪ ምን አልከኝ? ሱረቱን ምን 39ኛው ሱራ ቁጥር 12 ምን ይባላል? የሱራው ስም ምንድን ነው ያልከው? አይ አሁን አብዛኛው ጊዜ ማይቻል ኡስታዝ ከሙስሊሙ ጋር ስናወራ ማለት ድገመው። የሱራው ስም ምን ይባላል? ድገመው እስቲ። አይ እኔ አልዙሙር የሚለውን ነው ያየሁት። አልዙሙር አይደለም ሱረቱ ዙመር በቃ አማርኛው ላይ እንደዛ ስለምል ነው ችግር ነው። አይደለም ዙመር ነው የሚለው አማርኛው። እስቲ አንብበው አማርኛው። ምን ተደርጎ ነው ታደርጉ? በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አድራጊ አለው ማን ነው? የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው ጌታ ሰው። ኧረ አንተ እንደው ብጠፋ ይሻልሃል። ምንም አትጠቅምም አንተ። የሐዋርያት ሥራ ለምንድን ነው እግዚአብሔር እኮ ኢየሱስ ክርስቶስ እኮ ዓለማትን ሁሉ ፈጠረ እኮ። ለምንድን ነው የፈጠረውን ያልተቀበልከው? የሙሴን አምላክነት ተደርጎ ነው የፈጠረው። የሙሴን አምላክነት እንዳትቀበል ያደረጋት ምን እንደሆነ ምክንያቱም ሰምታችኋል። እርሱ አምላክ ተደርጎ ነው እንጂ አምላክ አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስ ስም ተደርጎ ነው። አሁን ላሳይሽ ነው ማስረጃ። እሺ
ተረጋጊ። ታሳየኛለህ? እሺ ቆይ እሺ ታሳየኛለህ። መጀመሪያ መረጋገጥ አለበት መረጃውን ከመክፈት በፊት ወገናችን። ይኸውልህ አምላክ ማነው? ኢየሱስ ክርስቶስ በመደረግ ያገኘው ስልጣን ነው ጌትነቱ። ገብተሻል አይደለ? አዳም ጫውን ማስረጃ ላሳይሽ ነው። እሺ አይ እውነት እልሻለሁ እኔ ከራሴ አንዳች ጌትነቱን ነው ወይስ ፈጣሪነቱን ነው የምታሳየኝ? ፈጣሪነቱን ወይስ ጌትነቱን ነው የምትነግረኝ? እውነት እልሻለሁ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ በማስረጃ እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴስ ከመጽሐፍሽ እንጂ ከራሴ አይደለም። እውነት እልሻለሁ ይሄን ብትቀበይ አንቺ ብፁዓን ትሆኛለሽ። ማየ ነኝ የጌታ ሰው ዘመንሽ ይባረክ። እየጸለይኩ ነው ደግሞ እኮ ማስተምርሽ። ጀግና የኢትዮጵያ መሪዎች ነበሩ ለዚያ ሰዎች። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ተከተሉ፣ ነቢይነታቸውን አመኑ። በእርሳቸው ላይ የተወረደውንም ቃል ነጃሺ ምን ብሎ ገለጸው? ኢነ ሀዘል ከላም ከላሙ ልአንቢያ ወከላም ሙሳ የኽሩጁ ሚን ምሽካትን ዋሒዳ አለ። ነጃሺ ሱራ መርየም በተነበበለት ጊዜ በነቢ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ አነበበለት። እስኪ በሙሐመድ ላይ ተወርዷል የምትሉት ቃል ካለ አንብቡልኝ አላቸው። ብልህ ናቸውና ሰሃቦች ሱራ መርየምን አነበቡለት፣ የማርያምን ምዕራፍ። ወዲያው በሰማ ጊዜ ነጃሺ አለቀሰና ምን አለ? በእውነትም አሁን ያነበብከው ቃል ለሙሴ ከተሰጠው ቃል ጋር ከአንድ ምንጭ የተቀዳ ቃል ነው ብሎ መሰከረ። የኽሩጁ ሚን ምሽካትን ከአንድ ምንጭ የተቀዳ የሆነ ቃል ነው አሁን ያነበብከው። የአምላክ ቃል ካልሆነ የማንም ሊሆን አይችልም አለ። ማ ተቁሉነ ፊል መሲህ ብሎ ጠይቀው ቀጥሎ ስለ መሲሁስ ምን ትላላችኋል? ነቁሉ ኢነሁ ዐብዱላሂ ወረሱሉሁ ወከሊመቱሁ አልቃሃ ኢላ መርየም ወሩሑን ሚንሁ። ስለ እርሱስ የአላህ አገልጋይና መልእክተኛው ነው እንላለን። አላህ ስብሓነሁ ወተዓላ በቃሉና በመንፈሱ አማካኝነት ያስገኘው መልእክተኛውና ነብይ ነው ብለን እናምናለን ምናምን ብለው ነገሩት። እነሆ ሐቅ አለ፣ ይሄም እውነት ነው ብሎ መሰከረ። ወደ እስልምናን ተቀበለ። ነጃሺ ነቢያችን ሰለላሁ ዐለይሂ ወሰለም ነጃሺ ባረፈና በሞተ ጊዜ ምን የሚል ቃል ተናገሩ? ኢነሁ ማተ ልየውም ረጁሉን ሷሊሕ ፊ አርድ ልሐበሻ ቁሙ ፈሰሉ ዐላ አኺኩም አስሓብ አሉ። በሰሃቦቻቸው መካከል ቆሙ ነቢያችን ሰለላሁ ዐለይሂ ወሰለም እነሆ ዛሬ በሀበሻ ምድር ላይ አንድ ጻድቅ ሰው ሞቷል ብለው ተናገሩለት። በሉ ተነሱና ለወንድማችን ለነጃሺ ጸሎት እናድርግለት፣ ሶላት አልፋጅር እንስገድበት አሉ። በአስተውሎት የተገለጹበትን ረጁሉ ሷሊሕ ጻድቅ ሰው መልካም ሰው በነቢይ አንደበት ነው የተገለጸለት። መልካምና ጻድቅ የሆነ ሰው ሞቷል ዛሬ በሀበሻ ምድር ላይ አሉ። ቁሙ ፈሰሉ ዐላ አኺኩም አስሓብ በሉ በወንድማችን ላይ ወንድም ብለው ገለጹት። እነመል ሙእሚኑነ ኢኽዋን አይደለ? አማኞች ናቸው ወንድማማቾች፣ ወንድማችን ብለው ገለጹት። አስሓብ በእርሱ ላይ ጸሎት እናድርግለት አሉ። ለአማኝ እንጂ ለሌላ አካል በሚሞት ጊዜ ሶላት አልጋይብ አይሰገድም። ይህ ሁሉ ነጃሺ ረዲየላሁ ዐንሁ አምኖ እንደሞተ ተገልጿል። ወአነሁ ሚን ኪባር ታቢዒን ከማ ቃለ ሸይኽ ሳሊሕ አልፈውዛን። እሺ ማሂ የጌታ ሰው በጌታ ጸጋ የምትመላለስ ጸጋና ሰላሙ ይብዛለሽ። እንዴት ነሽ? ሰላም እንዴት ነህ? አሳችሁ ነህ መቼም ብለን ልንጠራህ የሚገባው። እንዴት ነህ? ሰላም የሚበዛልን ለእኛ ላማኞች ነው። አንተ አታምንም። ባላመንክበት እንዴት ነው የጌታ ሰላም እና ጸጋ የምትለው? እኛ ነን የምናምነው። ሻሃዳ የሚላለ እያላቸው ነው። ሻሃዳ የሚለው ልጅ አስገቡት ሻድሞች። እሺ እኛንን የምናምነው ስትይ ኢየሱስ ክርስቶስ አምላክ አለው ብለሽ ነው የምታምኚው እንደ ኢየሱስ ወይንስ የክርስቶስ ተቃዋሚ ነሽ አንቺ? ማይ እኔ ኢየሱስን ተቃዋሚ አላውቅም። አምላኬ ነው፣ ፈጣሪ ነው። አንተንም ፈጥሮሃል። እዚህ ውስጥ ያለውን ሁሉ የፈጠረ ነው። ላሳይህ እችላለሁ በመረጃ። ኢየሱስ ክርስቶስ ስለ ራሱ ሲናገር አምላክ አለኝ ብሏል። አንቺ ክርስቶስን ትቀበያለሽ? ይሄን አምላክ አለው ብለሽ ታምኛለሽ ወይንስ የእርሱ አባቱ ነው? አልጠየኩም። ስለ አባትና ስለ አጎት ስለ አክስት ሳይሆን ስለ አምላክ ነው። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አምላክ
እንዳለው አላስተማረም። አምላኬና አባቴ እያለ ግን ተናግሯል። አላስተማረም። ያላስተማረውን አስተማረ አትበል። አታስት፣ እስኪ አታስት። እንደው ለምን እንደምታስት አላውቅም። አንተ እኮ ነው ዮሐንስ ወንጌል ዮሐንስ አንዳንድ እኮ የተላከው መንፈስ አንተ ነህ እንድታስት የመጣ ወጋው ራስህ ይፍረስ። አዳንቼ ይኸውልሽ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ሲያስተምር ሲናገር ወደ አምላኬ አድርጋለሁ ብሎ ተናግሯል። አልተናገረም? ማይሞት ናሽ ብሏል። ያ ብሏል። ግን እኮ በስጋው ነው አልኩህ እኮ። በእናንተ አንድ ጊዜ ኢየሱስ ክርስቶስ ወደ ያዳመጥኩ ነው። አምላኬ ያለው ማንን ነው ጥያቄው? አባት ተብሎ የተጠራው በመጽሐፍ ቅዱሳችን አብ ነው። በጣም ጥሩ። ስለዚህ አባት ተብሎ ተጠርቷል። ስለዚህ ለኢየሱስ ክርስቶስ አምላኩ ነው ማለት ነው አይደለ? ያ ወልድ አባቱ ነው እንጂ አምላኩ አይደለም። አባቱ እግዚአብሔር ኢየሱስ እኮ እግዚአብሔር እኮ ነው። ምን ሆነሃል? እግዚአብሔር እኮ ነው ኢየሱስ ክርስቶስ። እሺ አምላኬ የሚለው ማንን ነው ስለሽ አብ ነው አልሽ። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው አይደለ? መጽሐፍ ቅዱስ ላይ እኮ ብለዋል። እዛ ጋር እኮ አምላኬና አባቴ ብለዋል። ግን አባት ነው። በመጽሐፍ ቅዱስ ደግሞ አብ መለኮትን ነው የሚያሳየው። ገባህ? መለኮታዊ ኢየሱስ ክርስቶስ ደግሞ በምድር ላይ ስጋ ስለለበሰ ላስረዳ። ቆይ ለስበክ ትንሽ። ምን ሆነሃል አንተ እንዴ? አዳምጥ እንጂ። ኢየሱስ ክርስቶስ ደግሞ ስጋ እንደመልበሱ መጠን ወልድ እንደመሆኑ መጠን የግብር ስራ እንደመስራቱ መጠን ስጋን ለብሷል። ስለዚህ ልጁ ወልድ አባቱ ነው አብ ማለት ነው። ስለዚህ አምላኬና አባቴ ብሏል እንጂ አምላክ እየለያየህ እኮ ነው። አሁን እኮ ሁለት አምላክ አደረጋችሁ እናንተ። ገባህ? እናንተ አስተምሩ። ጥያቄ አምላክ የሚለው ማንን ነው ስልሽ ከእርሱ ከኢየሱስ ሌላ ነገር አብን ነው። ጥሩ። ኢየሱስ ክርስቶስ አምላክ አለው። ማን ይባላል? አብ ይባላል። አለቀ። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ኢየሱስ ክርስቶስ አምላክ? ጎበዝ። ያየህ መለኮት ማለት ነው። የአብ ይባረክ ማለት ነው። እግዚአብሔር ይመስገን። ስለዚህ ሃሌሉያ እሱ ነው ማለት ነው። አብ አምላክ ነው አይደል? ለምንድን ነው አንተ ከዛ ጋር በቃ አብ አምላክ ነው አብ አምላክ ነው? ኦኬ የአብን አምላክነት ትቀበላለህ አንተ? ትቀበላለህ? እሱ አይደለም ሳይሆን ለኢየሱስ አምላክ ነው። ኦኬ ይሁንልህ። ኦኬ ለአንተ ይሁንልህ፣ ግን ትቀበለዋለህ አንተ? አንተ ትቀበለዋለህ? ንገረኝ ሳይሆን አንቺ ቆይ ረስሙ። ስለዚህ አንቺ የምታመልኪው አምላክ ኢየሱስ ለራሱ አምላክ ያለው ማለት ነው። አምላክ ያለው ኖ እንደሱ አይደለ። አንተ ትቀበለዋለህ ወይ? አብ አምላክ ነው። እሺ ተስማማውልህ። አምላክ ነው። ኦፍኮርስ አምላክ ነው። ስለዚህ አምላኳ ኢየሱስ ለራሱ አምላክ አለው። አያሳዝንም? ባላ ኖ እንደሱ አይደለም። አንተ እንደተረዳኸው አይደለም። እግዚአብሔር ብቻውን የሚመለክ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ ነው የተባለን። ገባህ? እኛ ሲጀመር አታነጻጽረንም። ገባህ? ከእናንተ ጋር አታነጻጽረንም። አንድ አምላክ የተባለው ማን ነው? መጽሐፍ ቅዱስ ላይ አንድ አምላክ የተባለ አብ ነው አልኩህ። አብ እንዴት ነው አንድ አምላክ የተባለበት? መለኮት ነው። እኔ እንዴት ላስረዳችሁ? እናንተ እኮ ብትጠጡም እንጃ በጥብጠን ብንሰጣችሁ አልጠጥረኩም። ስለዚህ ዝም ብለን ነው የምንለፋው ለኢየሱስ ክርስቶስ። ስለዚህ አንቺ የምታመልኪው አምላክ ኢየሱስ ክርስቶስ ግን አምላክ ነው። መጽሐፍ ቅዱስ ላይ ቆይ መጽሐፍ ቅዱስ አምላክ ነው ብሎ ከሰጠኝ እኔ ምን ብዬ ልቀበል? የእናንተን ነው የምሰማው? እሱ እስኪ ንገረኝ። እኔ እውነቱን መስማት የምፈልገው መጽሐፍ ቅዱስ እኮ አምላክ ፈጣሪ ነው እያለኝ ነው። እናንተ ነው ልሰማ የምችለው? ሙሴ አምላክ ነው አይደለም? ኖ የሙሴ አምላክነትና የኢየሱስ ክርስቶስ ይለያያል። ሙሴ ጋር ምን ያስኬድ? ሙሴ እኮ ፍጡር ነው። ይለያያል አይለያይም ሳይሆን ሙሴ አምላክ ነው ወይንስ አይደለም? አይደለም፣ በፍጹም አይደለም። ሙሴ ነብይ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 እና ምን ይላል? እሱ ለፈርዖን ነው። ለፈርዖንና ለሕዝቡ አምላክ ተደርጎ የተሾመ እግዚአብሔር አምላክ አድርጌሃለሁ ብሎታል አላለው? ሙሴ ብሎታል፣ ግን ተደርጎ ነው። ገባህ? ምን ተደርጎ ነው? ተደርጎ። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አድራጊ ያለው ማን ነው? የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው ጌታ።
ኧረ አንተ እንደው ብትጠፋ ይሻልሃል። ምንም አትጠቅምም አንተ። የሐዋርያት ሥራ ኖ ለምንድን ነው እግዚአብሔር እኮ ኢየሱስ ክርስቶስ እኮ ዓለማትን ሁሉ ፈጠረ እኮ። ለምንድን ነው የፈጠረውን ያልተቀበልከው? የሙሴን አምላክነት ተደርጎ ነው የፈጠረው። በደምጭኝ የሙሴን አምላክነት እንዳትቀበል ያደረጋት ምን እንደሆነ ምክንያቱም ሰምታችኋል። እርሱ አምላክ ተደርጎ ነው እንጂ አምላክ አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስ ስም ተደርጎ ነው። አሁን ላሳይሽ ነው ማስረጃ። እሺ ታሳየኛለህ? እሺ ቆይ እሺ ታሳየኛለህ። መጀመሪያ መረጋገጥ አለበት መረጃውን እስከመክፈት በፊት ወገናችን። ይኸውልህ አምላክ ማነው? ኢየሱስ ክርስቶስ በመደረግ ያገኘው ስልጣን ነው ጌትነቱ። ገብቶሻል አይደለ? አዳምጫውን ማስረጃ ላሳይሽ ነው። እሺ አይ እውነት እልሻለሁ እኔ ከራሴ ጌትነቱን ነው ወይስ ፈጣሪነቱን ነው የምታሳየኝ? ፈጣሪነቱን ወይስ ጌትነቱን ነው የምትነግረኝ? እውነት እልሻለሁ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ በማስረጃ እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴስ ከመጽሐፍሽ እንጂ ከራሴ አይደለም። እውነት እልሻለሁ ይሄን ብትቀበይ አንቺ ብፁዓን ትሆኛለሽ። ማየ ነኝ የጌታ ሰው ዘመንሽ ይባረክ። እየጸለይኩ ነው ደግሞ እኮ ማስተምርሽ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ያው ማይ ኢየሱስ ክርስቶስ ተደርጎ በመደረግ ያገኘው ስልጣን ነው። አንብዩ እዚህ ጋር ማይ ማይነት እሺ ያያዩት ነው። አቤት እንግዲህ ይህ እናንተ የሰቀላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታ ክርስቶስ አደረገው፣ የእስራኤልም ወገን ሁሉ በእርግጥም ይወቁ ይላል። እሺ ይሄ ታዲያ ምንድን ነው? ተደርጎ ነው። ሙሴ እኮ ተደርጎ ነው። አይገናኝም። እሱም ተደርጎ ነው። ማን ያደረገው? እግዚአብሔር ጌታ ያደረገው ይላል። እሺ ከላይ ያለው አብዱሴ ይሰማል? አለይኩም ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ኔትወርክ እያስቸገረኝ እኮ ነው። ልጅቷም ስሜታዊ ሆነ። ችግር የለም። ሻሃዳ በሆስፒታል ያስኩኛች ሄለን ነይ ሰላም ፍሪ ባለ አሳ ይዘሻት ነኝ። እሺ ጥያቄ ያላችሁ ቀጥሉ። ሰላም አለይኩም ሰላም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው ወይ? ሰላም ነው አልሐምዱሊላህ። ጥያቄ ለምን አርዳችሁት ነው? እንደ ልጆች ካለ አንድ ቁጥር ጻፍሽ አስገቡት። ሆናልሽ ጥያቄ ስለ ለባል ሚስት ነበረና ባሌን እንትን ያኔ ማልወደው ከሆነ ማልፈልገው ከሆነ ከች መጠየቅ እችላለሁ። ከሌላ ወንድ ጋር ምናምን ጀምረሽ ነው ያልወደድሽ? ላ አይደለም፣ ወላሂ እንደዛ አይደለም። አንድ ነገር ልንገራችሁ የሚጎድሽ ማንም ሴት በትዳሯ ላይ ከሌላ ሰው ጋር ጀምራ ከባሏ አልወደድኩትም እና ብላ ፍች የጠየቀች ሴት እቺ ሴት የጀነት ምሽታ ታገኝ ተብላ ትገልጻለች። በትዳር ላይ መማገድን ኢስላም በጣም ስለሚጠራ በትዳሯ ላይ እንትን ብላ የሄደችን ሴት ነቢያቸው ሰለላሁ ዐለይሂ ወሰለም ይሄን እንዳታደርግ ሴት ልጅ በጣም ከባድ የሆነን ቃል ተናግረዋል። ነቢያቸው ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? أيما امرأة سألت الطلاق من غير ما بأس حرام عليها رائحة الجنة. لا من المكنات
ባሏን ፍች የጠየቀች ሴት የጀነት ሽታ በእርሷ ላይ እርም ነች አሉ። ባለምንም ምክንያት ሲባል ጊዜ ከባሏ ምንም ያጣችው ነገር የለም፣ ግን በትዳሯ ላይ ማገደስ ከሌላ ሰው ጋር ሄዳ እንትን አለች። ይሄ ክፉ ነገር ነው አይደለም? ነው። በዚህ ነገር ላይ አላህ የጀነትን ሽታ እንድታገኝ ያደርጋትም ማለት ምን ማለት ነው? የጀነትን ሽታ አታገኝም የሚለው ቃል በወንጀል ከባድነት ለመግለጽ የተጠቀሙ ቃል እንጂ ጀነት ጭራሽ አትገባም እያሉ አይደለም ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም ሙሉ በሙሉ ጀነት የሚከለክለው አላህ ሱብሓነሁ ወተዓላ መካድ ነው፣ ሰላትን አለመስገድ ነው። በዚያ ውጭ ያሉ ወንጀሎች ወይ አላህ ሱብሓነሁ ወተዓላ ይምራቸዋል፣ ሰውየው ንስሐ ካደረገ ወደ አላህ፣ ወይም ደግሞ ባለው ኃጢአት ልክ ይቀጣል፣ ጀነትን ግን አያገኝም። ስለዚህ በቁርአንም ሆነ በሐዲስ ላይ የሆነ ወንጀል ተጠቅሶ ይሄን ያደረገ ጀነትን ሽታ ያገኘው፣ ይሄን ያደረገ ከኔ አይደለም፣ ይሄን ያደረገ ከሙስሊሞች አይደለም፣ ይሄን ያደረገ ከአላህ ዘንድ የተረገመ ነው፣ አላህ እነዚህ ሰዎች ረግሟቸዋል፣ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ሰዎች ረግሟቸዋል ሲባል ጊዜ ያ እዚያ ጋር ይሄ ቃል ተቆራኝቶት የተጠቀሰ ወንጀል ከታላላቅ ወንጀል መሆኑን ለመግለጽ ነው። በታቻላ ለምሳሌ ብዙ ጊዜ የክርስቲያን ሰባኪዎች የሚያነሱት ነገር አለ። እሱ ምንድነው? ሱረቱ ተውባ ላይ ያለውን አንቀጽ ቃተለሁም አላህ አላህ ያጥፋቸው የሚለውን አንቀጽ አላህ ያጥፋቸው ይላል። ይህን ዛሬ ላብራራላችሁ። አላህ ያጥፋቸው ይላል ምን ማለት ነው? አንደኛ አላህ ያጥፋቸው የሚለው እርግማን ነው። ከማን? ከአላህ ሱብሓነሁ ወተዓላ ዘንድ። እርግማን ሲባል አላህ ሱብሓነሁ ወተዓላ ተራጋሚ ነው የሚሆነው የረገመ ነው ወይ? አይደለም። ቅድም እንዳልኳችሁ የሆነ ወንጀል ተጠቅሶ እርግማን ከተከተለው ያ ወንጀል ከታላላቅ ወንጀል መሆኑን ግዝፈቱን ለመግለጽ ነው እርግማኑ ተከትሎ የሚመጣው። ወጣችኋል? ያ ከታላላቅ ወንጀል መሆኑ ከታወቀ ነገ የውመል ቂያማ ከባድ ቅጣት እንደሚያስከትል ነው። ታዲያ እዚህ ጋር የተጠቀሰው ነገር ምንድን ነው ከተባለ አላህን ልጅ አለው ብለው በመናገራቸው ነው አይሁዶችና ክርስቲያኖች። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنى يؤفكون إلى فتوى አይሁዶች በእርግጥም ዑዘይር የአላህ ልጅ ነው አሉ። ክርስቲያኖችም በእርግጥም መሲሁ የአላህ ልጅ ነው አሉ። ይህ በአፋቸው ብቻ የሚናገሩት ከእውነት የራቀ ከንቱ ንግግር ነው ካለ በኋላ ከእነርሱ በፊት ያሉ አካሎችንም ይመሳሰላሉ አለ። አይገርምም? አይገርምም? ከእነርሱ በፊት ያሉ አካሎችን ይመሳሰላሉ። ስለዚህ ለአምላክ ልጅ አለው የሚለውን አስተምህሮ ቀድሟቸው የነበሩ አካሎች እነዚህን አካሎች እየነገረን ነው ቁርአን። ቀድሟቸው የነበሩ አካሎች ነበሩ። ከዚህ አላህ ሱብሓነሁ ወተዓላ አላህ ያጥፋቸው የሚለውን የተናገረው ከዚያ በኋላ ነው። ይህ ወንጀል በእርሱ ላይ ልጅ አለው ብሎ መናገሩ ከታላላቅ ወንጀል መሆኑን ለመግለጽና ነገ የትንሣኤ ቀን አምላክ ልጅ አለው ብሎ የተናገረ ሰው ከባድ ቅጣት እንደሚጠብቀው ለመግለጽ ብቻና ብቻ። እዚህ ላይ ሌላ የሚያነሱላችሁ ነገር አለ። የቱ ጋር ነው አይሁዶች ዑዘይር ወይንም እዝራ የአላህ ልጅ ነው ብሎ የተናገሩት? ማስረጃ አምጡ ይላሉ አይደል? መሲሁ የአላህ ልጅ ነው እንዳሉ እርግጥ ነው፣ ይሄን ያውቃሉ። በኢትዮጵያ ክርስቲያኖች አላህ የሚለውን አምላክ ባይቀበሉ ቢክዱ፣ የአረብ ክርስቲያኖች አምላክ አላህ ነው ብለው ነው የሚያምኑት። መጽሐፍ ቅዱሳቸውን ከኦሪት ዘፍጥረት እስከ ራዕይ ድረስ መጽሐፍ ቅዱስ የአረበኛው ሄዳችሁ ብታዩት አምላክን አላህ ብሎ ነው የሚጠራው፣ እግዚአብሔር ብሎ አይጠራም። በኢትዮጵያ ክርስቲያኖች በራሳቸው ተረድተው እግዚአብሔር ብሎ ጠርተዋል፣ አላህ የሚለውን ስም ክደዋል። እሺ እሱ አይደለም። አንዱ ጥያቄያቸው ማን ላይ ነው? ዑዘይር ላይ ነው። ወይንም እዝራ የአላህ ልጅ ነው ያሉት የቱ ጋር ነው? ብሎ ኪዳን ላይ ያሳዩን ይላል። አንደኛ መልስ ቁርአን ላይ እያለ ያለው አላህ ሱብሓነሁ ወተዓላ አሉ በሚል ቃል እንጂ የገለጸው ተጽፏል መጽሐፋቸው ላይ በሚል አይደለም። ተጽፏል ቢል ኖሮ በመጽሐፋቸው ላይ አዎ መጽሐፉ ላይ ያሳየን ብለን እንጠይቃለን። ለታላቁ ልክ ለምሳሌ እናንተ ላይ ማቴዎስ ትንቢቶችን ይጽፋል አይደል? ከብሎ ኪዳን ስሙንም አማኑኤል ተብሎ ተጠርቷል ምናምን እንደዚህ ተብሎ ተጽፏልና ይላል። የቱ ጋር ነው ማርያም አማኑኤል ብላ የጠራችው? ያይፍ የተጻፈ ነገር ነው ብሎ ቢገልጽ ኖሮ ቁርአን ላይ አዎ የተጻፈ ነገር አሳዩን ትላላችሁ፣ ያስኬዳል ለዛ። ስለዚህ ምንድነው ያለው ቁርአን? አሉ በሚል ነው የገለጸው፣ በአንደበታቸው የተናገሩት ነገር ነው አይደል? አንተ ጥያቄው ወደ ምን ይቀየራል? ስለዚህ አይሁዶች በየትኛው ጊዜ ነው ዑዘይር የአላህ ልጅ ነው ያሉት? ማስረጃ ያሳዩን። በነቢያቸው ሰለላሁ ዐለይሂ ወሰለም ጊዜ አይሁዶች መጥተው ነቢዩ ሰለላሁ ዐለይሂ ወሰለምን ምን አሏቸው? አንተን እንከተልህ ነበር እናምንብህ ነበር፣ ዑዘይር የአላህ ልጅ ነው አትልም እንጂ ብለው ተናግረዋል። የዚህ የቁርአን አንቀጽ ላይ ኢማሙ ጠበሪ ተፍሲራቸው ላይ ይህን አስቀምጠዋል። አንዴና ማውጥቼ ላሳያችሁ ማስረጃ። አይሁዶች ቃል በቃል አንተ የአላህ ልጅ ነው አትልም እዝራን ወይንም ዑዘይር ይሄ ነው እንጂ ችግርህ እንከተልህ ነበር ይሏቸዋል። የአምላክ እሱ የአምላክ ልጅ ነው ብለው እኛም የአይሁድ ጭፍራዎች ነበሩ። እንግዲህ ክርስቲያን ጭፍራዎች በጣም በርካታ እንደሆኑ ሁሉ
የአይሁድ ጭፍራዎች በርካታ ናቸው። ታች አለ አይደል? ክርስቲያን በሆነ በድንግል ማርያም ታማልዳለች ያምናል። ሌላኛው ደግሞ እንደዚህኛ ያምናል። በምድር ላይ ድንግል ማርያም ታማልዳለች የሚል የለም ነበር አምጦልን ብሎ ያኛው የማያምነው ቢጠይቅ ያስከር ሌላ የክርስቲያን ጭፍራዎች በዚህ ተቃራኒ የሚያምኑ አለ። ልክ እንዲሁ ከአይሁድም ጭፍራዎች በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የአይሁድ ጭፍራዎች በነቢያቸው ሰለላሁ ዐለይሂ ወሰለም ጋር መጥተው አንተ የዑዘይር የአላህ ልጅ ነው አትልም እንጂ እናምንብህ ነበር ብለው የተናገሩ እንዳሉ አሁን በማስረጃ ላሳያችሁ። وقالت اليهود عزير ابن الله وقالت النصارى المسيح ابن الله እሱን ግን ያው ብዙ ምክንያት ስላለኝ ነው ወላሂ ደስ ነው። እሺ አሳማኝ ምክንያት ካላት ሴት ልጅ ፍቺ ብትጠይቅ ችግር የለውም። ማለት አሳማኝ የሆነ ሸሪዓዊ ምክንያት ካላት መክራው ያ ነገር አልስተካከለም ካለ ይዘን ያስጠይቃል። ያውና ይሄ ቁርአን አንቀጽ ይታያችኋል። ሱረቱ ተውባ ላይ ነው ቁጥር 30 ላይ وقالت اليهود عزير ابن الله وقالت النصارى المسيح ابن الله የሚለው አይሁዶች ዑዘይር የአላህ ልጅ ነው አሉ ይላል። ያውና እዚህ ጋር ምን ይላል? حدثنا أبو كريب قال حدثنا يونس بن بكير قال حدثنا محمد بن إسحاق قال حدثني محمد بن أبي محمد مولى زيد بن ثابت قال حدثني سعيد بن جبير أو عكرمة عن ابن عباس قال أتى رسول الله صلى الله عليه وسلم سلام بن مشكم ونعمان بن أوفى وشأس بن قيس ومالك بن الصيف እነዚህ አራት አይሁዲዎች ናቸው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጡና አለ። ማን ነው ይሄን የሚዘግበው? አብዱላህ ኢብኑ አባስ የተባለው የነብዩ ሰለላሁ ዐለይሂ ወሰለም ተማሪ የሆነው የራሳቸው ሷሃባ የሆነው ያየ የሰማ አካል የተናገረ ነው። ተባሻላራ ምን አለ? ፈቃሉ እንዲህ አሉት እነዚህ አይሁዲዎች كيف نتبعك እንዴት ብለን እንከተልሃለን ሙሐመድ وقد تركت قبلتنا የኛን ቅብላ ትተህሳለህ። ያ ማለት ወደ ኢየሩሳሌም ይሰግዱ ነበር ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ታዘው ከዚያ በኋላ ያንን ትተው ወደ ካዕባ ሰግደዋል አይደል? ስለዚህ ይሄን ትተህ እንዴት እንከተልሃለን? وانت لا تزعم ان عزير ابن الله ልክ እንዲሁ አንተ ደግሞ ዑዘይር የአላህ ልጅ ነው ብለህ አትሞግትም አታምንም። እንዴት እንከተልሃለን? ዑዘይር የአላህ ልጅ ነው ብለህ ያምናሉ እነሱ። ገብታችኋል? አላህም ይሄን ባሉ ጊዜ ይሄን የቁርአን አንቀጽ አወረደ። ዑዘይርም የአላህ ልጅ ነው አሉ አይሁዲዎች አሉ። ያው ተፍሲር ጠበሪ በዚህ የቁርአን አንቀጽ ላይ እዚህ ታገኙታላችሁ ማለት ነው። እሺ ጥያቄ አለ ይቀጥል። እሺ እሱን ልጨርስ አንዴ። አንደኛ ምክንያቱ ያው ሶላት ስገድ ስለው ባለመስገዱ ነው አትስገድም እኔ ሶላት አይሰግድም ማለት ነው። በቤተሰብም በተለያዩ ጓደኛም ማስመክሬዋለሁ። ሁለተኛ ደግሞ ያው እኔ እንጃ ብቻ ያው ማለት ተተጋባን ጀምሮ እኔ ምን እንትን ሊለኝ አልቻለም። ስለዚህ ያን ብቻ እንጃ ወላሂ ምን እንደምገልጽ አላውቅም። አንድ ሰው ሶላት የማይሰግድ ከሆነ መክራው አስመክራው ሚስት ባለመስገዱ ላይ ከጸና ፍቺ መጠየቅ ሙሉ ሐቅ አላት። ሁለተኛ ደግሞ አንድ ሰው ስንፈት ወሲብ ካለበት ወደ ፍቺ አትሄድ፣ ሙከራ ታድርግለት። የሚታከምበት መንገድና የሚስተካከልበት መንገድ ካለ ሞክራለት። ምንም አይነት መፍትሄ ከሌለው ፍቺ መጠየቅ ሙሉ መብትና ሐቅ አላት። ስለዚህ ትችላለች። እሺ ሌላኛው ጥያቄ ደግሞ ከቤተሰቦች ጋር በተያያዘ ነው። ቤተሰቦች ጋር ትንሽ በአቂዳ ዙሪያ እንጋጫለን እና ያው አባቴ ደግሞ ብር ላኪ ሲለኝ ኧረ 5 ቀን ሆነኝ በአላህ አስገባኝ ይላል። እንዴ ገና 6 ቀን ሳይሞላ 1 ቀን ታገስና ትገባለህ ኢንሻአላህ። ሰብር አድርግ እሺ። عليك بالصبر فإن الصبر نور። እሺ ጥያቄሽ ምንድን ነው? እና ከቤተሰቦች ጋራ በአቂዳ ጉዳይ ላይ ትንሽ እንትን እንላለና አባቴ ደግሞ ብር ላኪ ሲለኝ እኔ አንዴ ልክለታለሁ። ያው ጫት ስለሚቅምበትና ይሄንን ቢ በማለቴ አላህ ይጠይቀኛል። ለወላጆቻችሁ ገንዘብ መርዳት በምትፈልጉ ጊዜ ለጫት፣ ለአስካሪ መጠጥ፣ ለሐራም ነገር እንደሚያውሉት ካወቃችሁ ገንዘቡን መላኩን ታቋርጡና የሚያስፈልጋቸውን የቤት አስቤዛ ገዝቶ የሚሰጥላቸው የቤተሰብ ክፍል ለእርሱ ለቃችሁ አስገዙና አስልኩላቸው አለ።
ኢንሻአላህ። ሌላኛው ጥያቄ ደግሞ መዲያሚ ቁርአን ተፍሲር ገዝታ ሰጠችኝና በረመዳን ግን ያው የትኛው ትክክለኛ የአህለ ሱና ወል ጀማዓ ተፍሲር እንደሆነ በደንብ አላወቅኩትም ማለት ነው፣ አልተረዳሁትም። ያው ግን አለኔ ከና ያው የትኛው እንደሆነ ማወቅ አልቻልኩም። በጣም ጥሩ። ማወቅ የምትችይበትን መንገድ እነግርሻለሁ። ገበያ ላይ የሚሸጠው ትክክለኛ ተፍሲር ነው። ነገር ግን የአላህ ስብሐነ ወተዓላ ባህሪያቶች ላይ የተረጎማቸው ትርጓሜዎች ስህተት ናቸው። እሱ ላይ በዚያ ማወቅ ትችላላችሁ። ሱራ ጣሃ ቁጥር 5 ላይ ሄደሽ እዩ። ለምሳሌ አርራሕማኑ ዐለል ዐርሽ እስተዋ የሚለውን ቃል አዛኛው አምላካችሁ አላህ ከአርሽ በላይ ከፍ አለ ነው። ቀጥታ ቃል በቃል ትርጉም ይሄን ትርጉም ማስቀመጥ ትተው በስልጣኑ ከፍ አለ ብለው የሚያስቀምጡ ሰዎች ካሉ ይሄንን አላህ ስብሐነ ወተዓላ ከአርሽ በላይ መሆኑን ለመካድ ብለው ይሄን ቃል ያስቀምጡትን ሰዎች ይሄ ስህተት ነው። በዚህ ትክክልና ስህተት መሆኑን በዚህ መለየት ትችላላችሁ። ሌላው ላይ ትክክል ተርጉም አይቼዋለሁና ሱረቱ ጣሃ ላይና የተለያዩ ሱረቱል ፉርቃን ላይ ያለውን ሁሉንም ዛይቸው አላህ አርሹ ላይ ስልጣኑ ተደላደለ ነው የሚለውና እንዴት ላድርገውሽ እንደዛ ነው የሚለው አይቼዋለሁ። በዛ ነው እንትን ያልኩት የጠረጠረው። መልካም። ምናልባት አለ መሰለኝ ይሄ በትክክል ተተርጉሞ የተቀመጠ አፕሊኬሽን ያንን ፈልገሽ አገኘው። እዚህ ቦታ ላይ ብቻ ነው ይሄኛው ስህተት ያለበት። እሺ ሌላኛው ቃል በቃል ተቀምጧል። ሱረቱ ጣሃ ላይ ያለውን አይቼው ከዛ ሌላውም እንደዛው መሰለኝ። ሌላውን አላየሁትም ግን ሱረቱ ጣሃ ላይ ያለው የሚለው እንደዛ ነው። አዛኛው አምላካችሁ አርሹ ላይ ስልጣኑ ተደላደለ ነው የሚለው። ሌላ ጥያቄ አለሽ? ለሌሎች ጨርሻለሁ። አውጣኝ ማውጣት አላበትም። እሺ ያስወጣ ነው የሚባለው አማርኛ ቋንቋ ቲቸር ስታስተምረን። እሺ ጥያቄ አለ? ይቀጥል። ከላይ ያለው ሰላም ነው። ሰላም አለይኩም ወራህመቱላሂ ወበረካቱህ። አንዴ ምስጋና ሰላም ነው። እንዴት ነህ? ሰላም አለይኩም። ደህና ነኝ አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። እሺ ሙስሊም ከሆናችሁ በተራ ጠይቁ፣ ክርስቲያን ከሆናችሁ ላስቀድማችሁ ብዬ ነው። እንግዳን እናከብራለን፣ ቀድመን ቦታ እንሰጣለን ከሚለው ነው። እሺ ሙስሊሞች ከሆናችሁ ከታች አብዱ አሰላሙ አለይኩም ጥያቄ ካለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ከዚህ በፊት ብዙ ኢማን አልነበረኝም አትልም? እሺ አሁን ሰላትን በምሰግድበትም ሰዓትም ወደ አላህ በቃ ውስጤ ላይ መጀመሪያ እንትን ያልኩትን ወንጀል እያስታወስኩኝ ፍርሃት የሚሰማኝ ነገር አለ። እሺ ወንድም እሱን ፍርሃት እንዴት እንደማጠፋ ብቻ ሌላ ነገር እንትን አይደለም። ያችን ፍርሃት እንዴት እንደማጠፋ ብቻ ትንሽ መንገዱ ብትጠቁመኝ። እሺ ከተውባ መስፈርቶች መስፈርቶች መካከል ከንስሐ መስፈርቶች መካከል አንደኛው ነደም ነው፣ ጸጸት ነው። ይህ ጸጸት በውስጥህ መገኘቱ በትክክል ተውባ እንዳደረግ ያሳያል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አነደሙ ተውባ ነው፣ ጸጸት አንዱ የንስሐ መስፈርት ነው አሉ። ስለዚህ ሰውየው በትክክል መተውበቱን ወደ አላህ መመለሱ ንስሐ ማድረጉን እንዴት ነው ማወቅ የምንችለው ከተባለ ያን ወንጀል ባስታወሰ ቁጥር ይጸጸታል በጣም ገብታችኋል። ይህ በትክክል ምልክት ነው። እንዳልተውበት ማረጋገጫ በዚህ ተቃራኒ ያን የሰራውን ወንጀል እያስታወሰ ይደሰታል። ደስ የሚል ጊዜ እኮ ያሳለፍኩበት ጊዜ ነው የሚል ሰው ይሄ ሰው አልተውበትም በትክክል እና ይህ ነገር በውስጥህ መገኘቱ ኢማን ነው። እንደው ገብቶሃል አይደል? ከኢማን ነው በትክክል ተውበት ከማድረግህ ምልክት ነው። እና ስለዚህ አሁን አላህ ደግሞ ወደ እኔ የተመለሰ ባሪያን ምድርለታለሁ ብሎ አልኳል። በቃ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ እኔ እምርለታለሁ ብሏል። ስለዚህ ያንን እያስታወስኩ ሁልጊዜ በሶላትህ ውስጥ ሶላትህን ትኩረትህን ሊሰርቃህ አይገባም። ምን ታደርጋለህ? አሁን በምትሰግድ ጊዜ ቢያንስ ሱረቱል ፋቲሃን ትርጉሙን አንብቡ። ሩኩዕ ላይ የሚባለው ሱጁድ ላይ የሚባለውን ትርጉሞች በደንብ አውቃችሁ ያን እያስተነተናችሁ ሶላታችሁን መስገድ ነው ያለባችሁ። እሺ አመሰግናለሁ። ጀዛከላሁ ኸይራን። እሺ ያቀላችሁ ሌሎች
وعليكم السلام. وعليكم السلام. أنا ጥያቄ መሰለህ ለምሳሌ አዛን ፈጅር ሱብህ አንድ ሴት ለምሳሌ ከባሏ ጋር አድራ ምናምን ጠዋት አዛን ከወጣ ሻወር ገብታ ጸጉሯን እንዲሁ ሳትታጠብ በውሃ ጠርጋ ምናምን መስገድ ትችላለች ወይ? ሰላቱ እንዴት ነው? ይቀበላል ወይ? ሙሉ ሻወር መውሰድ አለባችሁ። ጸጉርንም መታጠብ ግድ ነው። እሺ ሌላ ጥያቄ አለ? ሰላም አለይኩም። ሁላችሁም እንዴት ናችሁ? ሰማላ እሱ ሰማላ ገና ሰሞኑን ነው ያው ባለፈውም ነግሬያለሁ የነ ከዲጃና ኢንቲሳር እናት ነኝ ያው እኔ መስለሜን ነግሬያለሁና አሁን የኔ ጥያቄ ምን መሰለህ እኔ ኒቃሚስት ነው መሆን የምፈልገው ማለት ነው እና ኒቃሚስት መሆን የምችለው ቁርአንን ቀርቼ ስጨርስ ነው ወይስ አሁን ኒቃሚስት መሆን አልችልም? ትችላለሽ። እንደገና ደግሞ እችላለሁ እንደገና እንትን ቁርአን እየተቀራልኝ ነውና የሆነ ሲር ምናምን አለ እና ሰውን ያው ፈልጌውም ሳይሆን ሰውን አውቄዋለሁ ማለት ነግራኝ ነው አንዱ አዛ የነበረች ሰውና ከዛ ሰው ጋር ጥሩ ነገር አለኝና ምንድነው ማድረግ የምችለው? ከትላንትና ጀምሮ ትንሽ ጭንቅላቴ እየተረበሸ ስለሆነ እሺ ምንድነው ማድረገው? ቁርአን በተደጋጋሚ አስቀሩ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ استرقوا من العين فإن العين حق ብሏል። በአይን الناس ለተለከፉ ሰዎች ቁርአን አስቀሩላቸው አይን الناس ያለ ነገር ነውና ብላ እሺ ልጅ አቤል ሰላም ነው? ይሰማል? ደህና ነህ? እንዴት ነህ? አለ እግዚአብሔር ይመስገን። እንዴት ነህ? ሰላም ነው አለን አልሐምዱሊላህ። አለን እሺ አይ ስርዓቱ ምናምን አይቼ ደስ ስላለኝ እስልምና ለመቀበል አስቤ ነበር። እሺ እስልምና ለመቀበል ፈልገህ ነው? ያ እሺ የምለውን ቃል አብረህ እየተከተልክ ለማለት ዝግጁ ነህ? እሺ በል አሽሀዱ አላ ኢላሃ ኢለላህ وأشهد أن محمدا رسول الله በቃ ጨርሰናል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ አላህ ምን ያደርግለታል? ለዚህ ሰው ወደሚለው ስንመጣ ያለፈ ኃጢአቱን ሁሉ ይቅር እንደሚለው ቃል ገብቷል። እርሱ መሐሪ የሆነ አምላክ ነው፣ አዛኝ የሆነ አምላክ ነው። ሰዎች ወደ እኔ በሚመለሱ ጊዜ ምርላቸዋለሁ ብሎ ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ የተመለሱ ሰዎችን እኔ ምርላቸዋለሁ እያለ ይናገራል። በቀጣዩ ዓለምስ ምን ተስፋ ቃል ሰጥቶናል? አምላክ ቃሉን ሊገባልን ይገባል። በቀጣዩ ዓለም ከሞት በኋላ ስላለው ህይወታችን እነዚያ አምነው መልካም የሰሩትን ገነትን አስገባቸዋለሁ እያለ ቃል ገብቷል። ይህ ነው አንድ ሰው እስልምናን ከተቀበለ በኋላ የመጀመሪያ ሊያደርገው የሚገባ ነገር ምንድን ነው ከተባለ ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ መስገድ ነው። አምልኮን ለእርሱ ብቻ መፈጸም ነው። እንግዲህ የመጀመሪያው የእስልምና ሃይማኖት ትእዛዝና መሰረት ነቢያቶችን እንዳስተማሩት አምላክ አንድና ብቸኛ ነው፣ በእርሱ ላይ ቅንጣት አጋር የለውም።
ከዚያ በኋላ መቀጠል ለዚህ ለአንዱ አምላክ ብቻ አምልኮን መፈጸም የሚለው ነው እና ስለ ሶላት አሰጋገድ በመማር ለዚህ ላመንከውና ለመሰከርከው ለአንድ አምላክ ብቻ መስገድንና አምልኮ መፈጸምን ትጀምራለህ ማለት ነው። ስምህ አቤል ነው አይደል? አቤል ይሰማል? አዎ ይሰማል። እሺ ስሙን መቀየር ግዴታ አይሆንብህም፣ ችግር የለበትም። ስሙ መቀየር የምትፈልግ ከሆነ አንተ ደስ ያለህን ስም መሰየም ትችላለህ። ኢስላማዊ ትምህርቶች የምታገኝበት ግሩፕ መግባት የምትፈልግ ከሆነ ደግሞ ከላይ ያለችው ልጅ ፎሎ አድርጋት። የወንዶች የራሳቸው የሆነ የተዘጋጀ ግሩፕ አለ፣ እዛ ገብተህ ትማራለህ። ማንኛውም ጥያቄዎች ካሉ እስላማዊ ጥያቄ እየገባህ እዚህ መጠየቅ ትችላለህ። ሁሌ ላይቭ ስንከፍት እየገባህ ተከታተል። እስላማዊ ትምህርቶችን ከዚህ መቅሰም ትችላለህ ማለት ነው። ኦኬ እሺ ስምህን መቀየር ትፈልጋለህ? እንቀይርልህ ወይንስ በዚሁ ይጽና? ስሙ ችግር የለም። ስሙን ችግር የለውም፣ አስቤበት ተቀይሯል። ግን አንድ ጥያቄ አለ። ላይክ የቪዛውስ ነገር ቪዛ ይሰጣል ምናምን ነገር እስልምና ለተቀበለ ተብዬ ነበር። የአሜሪካ ቪዛ ቪዛ የሚሰጠው የጀነት ቪዛ ነው። አንድ ሰው እስልምና ሲቀበል ጊዜ ወደ ጀነት የሚሄድበትን ቪዛ አላህ ስብሐነሁ ወተዓላ ይሰጠዋል። ያን ቅድም ያነበብኩልህ የአምላክ የአላህ ስብሐነሁ ወተዓላ ቃል ነው። እስልምና ሲቀበል ሰውየው የሚያገኘው የቀጣዩን ዓለም ህይወት እንጂ ምድራዊ ህይወትን አይደለም። ለዚህ ማስረጃ አምላክ አላህ ስብሐነሁ ወተዓላ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ይላል። እነዚያ በአላህ አምነው መልካምን የሰሩ ሰዎች የገነትን ጸጋ ያገኛሉ እያለ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው ይላል እና ይሄን ይመስላል። አይ የሆነ ተሳስቻለሁ ማለት ነው። እኔ ገነትን በር ሳይሆን የአሜሪካን ቪዛ ለማግኘት ነበር። እንደዚህ እንትን ከተባለ ይሰጣል ምናምን ስለተባለ እንደዛ አስቤ ነው። አይ እንደዛ አይደለም። እኛ ጋር በሙስሊሞች ጋር ምድራዊ ህይወት የለም። በቀጣዩ ዓለም የሚገኝ ህይወት ብቻ ነው ያለው። ምድራዊ ህይወት አለ ብለን እኛ ለሰዎች ተስፋ አንሰጥም በፍጹም። በምድር ላይ እንዳውም አላህ ስብሐነሁ ወተዓላ ምን ይላል? ወለልአኺረቱ ኸይሩን ለከ ሚነል ኡላ ይላል። ማንኛውንም ሙስሊም ሲገስጸን ጊዜ ከቅርቢቱ ዓለም ይልቅ የቀጣዩ ዓለም የመጨረሻው ዓለም ለእናንተ የተሻለ ነው እያለ ይነግረናል። ምክንያቱም ይህ ዓለም ጊዜያዊ ነው፣ አላቂ ነው። ገብቶሃል አይደል? ለጊዜያዊ ዓለም ብሎ የሰው ልጅ የአምላኩን ቃል የሚቀበልበት እንትን ምክንያት አይኖርም። ለጊዜያዊ ዓለም ሳይሆን የዘላለማዊ ህይወትን ሊያስወርስህ የሚችል የሆነ ሃይማኖት ነው ኢስላም። አላህ በቁርአን ላይ ሲናገር ወኢነ ዳር አልአኺረተ ለሂየ አልሐይዋን ይላል። የቀጣዩ ዓለም የመጨረሻው ዓለም እርሷ ዘላለማዊ ህይወት ነች እያለ ይናገራል። እዛ እንጂ የሚገኘው እዚህ ምድር ላይ ምንዳን የምታገኝበት ነገር ከሰዎች የሆነ ነገር የምትቀበልበት ነገር አይደለም። እሺ ይሄን ይመስላል። እሺ ጥያቄ ያላችሁ መቀጠል ትችላላችሁ። እሱ ነው ልጠይቅ። እሺ መሀላ የሆነ ነገር ካደረግኩኝ እከፍላለሁ ብለውም አለ። አይከፍልም ሰውየው፣ ግን ትልቅ ወንጀል ላይ ወድቀዋል። እነዚህ ሰዎች ተውበት ሊያደርጉ ይገባል። እሺ እኔ ጥያቄ አለኝ። ሰላም አለይኩም። ወአለይኩም ሰላም። እኔ አንድ ጥያቄ አለኝ። እሺ ሱረቱል በቀራ ላይ ወደ 64 65ኛው አላህ ሱብሓነሁ ወተዓላ ስለ የሆነ ቃል ኪዳን ይናገራል። ስለ በኒ እስራኤሎች እነዚያ በሰንበት ቀን በቅዳሜ ቀን ስለተላለፉት እና ኋላ ላይ ደግሞ እንደ እርግማን ነገር ተጠቅሟቸው ቢኬም ኤፕስ ዝንጀሮ ጦጣ ምናምን እና ስለሱ ጉዳይ እስኪ በደንብ እንድትነግረኝ ፈልጌ ነው። ምናልባት ከተፍሲር እሺ አስሓብ ሰብት የሰብት ሰዎች በነቢይ ማነው ካለፉት ነቢያቶች በአንድ ነቢይ ጊዜ ربما يكون هذا بزمن موسى عليه السلام أو بنبي جاء بعده እነዚህ ሰዎች
እስራኤላውያኖች ናቸው። እኛ የአምላክን ሕግና ስርዓት በመጠበቅ ለእርሱ ታዛዥ በመሆን ወደር የለንም እና ስለዚህ አንድ ቀን በቃ ፈተና ያቅርብልን አምላክ አሉ። በኢማናቸው በጣም ተማመኑ። በኢማኑ መተማመን ይሄ የድክመት ባህሪ ነው። እውቀት ያለው ሰው በአላህ ላይ ይመካል እንጂ በራሱ ላይ አይመካም። አያቸው ነቢያቶች ወዐለ ላሂ ፈተወከሉ ኢንኩንቱም ሙእሚኒን አሉ። አማኞች እንደሆናችሁ በአላህ ላይ ተመኩ። እነሱ ግን ምን አሉ? እኛ እምነታችን ጠንካራ ነው፣ በቃ አምላክ ይፈትነን ከፈለገ በእምነታችን የማንወድቅ ነን አሉ። እሺ እንግዲህ አሁንስ አላህ ሱብሓነሁ ወተዓላ ሊፈትናቸው ምን አላቸው? ፈተናው በሰብት ቀን ምንም አይነትን ስራ እንዳትሰሩ አላቸው። ምንም አይነትን ስራ እንዳትሰሩ፣ ለእኔ አምልኮ ብቻ ስሩ፣ በሌላው ቀን ግን መስራት ትችላላችሁ ተባሉ። እነዚያ ሰዎች የሚተዳደሩበት እነዚህ እስራኤላውያን ምን ነበር? አሳ ማስረግ ነበር። ከባህር ዳርቻ የሚኖሩ እስራኤላውያኖች ናቸው። አላህ በሱረቱል አዕራፍ ላይ ይገልጻቸዋል። ወስአልሁም ዐን ልቀርየት አለቲ ካነት ሓዲረት አልባሕር ይላል ኢዝ ያዕዱነ ፊ ሰብት ኢዝ ተእቲህም ሒታኑሁም የውመ ሰብትህም ሹረዐን ወየውመ ላ የስቢቱነ ላ ተእቲህም ይላል። እና እነዚህ ሰዎች ምን ፈተና ተሰጣቸው? በሰንበት ቀን ምንም አይነትን ስራ እንዳትሰሩ ተባሉ። በሌላው ቀን ግን መስራት ትችላላችሁ። ከዚያ በኋላ እንግዲህ ፈተና እስከሆነ ድረስ ፈተና ምን ሆነባቸው? አላህ ሱብሓነሁ ወተዓላ እነዚህን ሰዎች ሊፈትናቸው ነው። ፈትነን ብለዋል በራሳቸው ጊዜ። ኢማናችን ጠንካራ ነው፣ ትዕዛዝህን አንተላለፍም ምናምን ብለዋል። ልክ ቅዳሜ ሩበማ የኩን የውም አልአሐድ ይሄ ቀን ምንድን ነው አሉ። በዚህ በሰንበት ቀን አሳ ይወጣል ወደ ውጭ። ያ ማለት በቃ ሲያዩት ቁመው ከባህሩ ዳርቻ አሳው ያዙኝ ይላል። በጣም እስከ መውጣት ሁሉ ይደርሳል። ነገር ግን የዛኔ መያዝ ምን ተብለዋል? ተከልክለዋል። እንዳትሰሩ ተብለዋል። በሌላ ቀን ሲሄዱ ደግሞ አሳ ለማስረግ አንድ አሳ ያገኙ ይመለሳሉ። ከባድ ፈተና ነው። እነዚህ ሰዎች የሚተዳደሩት በዚህ ነው። በኢማናችን ጠንካራ ነንና የፈለገ ቢሆን ትዕዛዝና እንተላለፈ ፈትነን ብለዋል። የውመ ሰብትህም ሹረዕ ወየውመ ላ የስቢቱነ ላ ተእቲህም፣ በዚህ በሰንበታቸው ቀን በቃ ይመጣል አሳው። ከሰንበት ውጭ በሆኑ ቀናቶች ደግሞ አሳ ይመጣል። በቃ ያዛቸው አላህ ሱብሓነሁ ወተዓላ ለፈተና ነው። ፈትነን ስላሉ እነዚህ ሰዎች አላስቻላቸውም። ከኢማናቸው ያው ተፈተኑ፣ ፈተናውን አልቻሉም። ምን አደረጉ ታዲያ?